ምን አይነት ወንጌል እንደዚህ አይነት ወንጌል ስለማላክ ይሁን እኔ ያው እንደምወድህ ታውቃለህ አይደል? ያ አንድ ጥያቄ ልጠይቅህ። ከወንጌላውያን ጋር ህብረት ነበረ እስከ ቅርብ ጊዜ ድረስ። ምንድነው ዲስአፖይንት ያደረገህ ነገርና ከዚህ ህብረት ውስጥ እንድትወጣ ያደረገህ ነገር ምንድነው? እስቲ ምንድነው ዋትስ ዘ ፖይንት ማለት እንደው ይሄ ነው በጣም በቃ ያስቆጣኝ ወይ ደግሞ እንደዚህ እንድቀየር ያደረገኝ የምትለው ነገር ምንድነው? አንደኛው በተለይ በትልቁ አድመኝነትና ጥላቻ ሶሻል ሚዲያ ላይ ብትመጪ አሁን በአብዛኛው ክርስትና ማለት ፍቅር ነው አይደል? ኢየሱስ ክርስቶስ በሙሉ በፍቅር የመጣ አምላክ ምናምን ግራን ሲመጣ ቀኝን ስጥ የሚል በብዛት በፍቅር ብዙዎቹን ሲያስተምር የነበረ ሌሎቹም እንደዚሁ እሱ ብቻ ሳይሆን የሱ ደቀ መዛሙርቱ በሙሉ ያንን ያደረጉት እና ራሴን ቁጭ ብያየሁት እግዚአብሔር በሚያውቀው ቁጭ ብያየሁት እና ኤቭሪዴይ አንዳንድ ቪዲዮዎችን የተቆረጡ ሳይ ራሴ መደንገጡላ ጀመርኩ። መደንገጥ የምናገረው ስለ ክርስቶስ ሳይሆን በቃ ሌላውን አታክ ለማድረግና እኔ አቅላቸዋለሁ የሚል ልክ የነሱን አይነት አካሄድ ነበር የምሄደው። ያ ደግሞ ክርስቶስን ሊያመጣልኝ አልቻለም። ያመጣው ምንድነው? ጥላቻ። እንግዲህ ለምሳሌ ከእናንተ አሁን በክርስትና ካሉት እነ ፓስተር ቸሬ፣ እነ ዶክተር ወዳጄነ፣ እነ ዶክተር ማሙሽ፣ ኢቭን ፓስተር ቶሎሳ፣ ሌሎች እነ ነቢት ብርቱካንም ሌሎችንም መጥቀስ ይችላሉ። የተከበሩ አንቱ የተባሉ እንዲሁም ደግሞ ስለሌላ ነገር ሳይሆን ሞር ፎከሳቸው ፍቅርና ክርስቶስ የሆኑ እህትና ወንድም አስተማሪዎች አሉ። እዚህ ጋር ደግሞ ስመጪ ህብረት ተደርጎ ሆይ ተብሎ አብረን ሆነን ስንሆን እሱን አይደለም የሚፈልገው። ስለ ኦርቶዶክስ አንድ ፖዘቲቭ ነገር እንድታወሪ ፈቃደኛ አይደለም። ቤት ውስጥ ያለውንም የተወሰነች ነገር እንደዚህ እኮ ስህተት አለ ይስተካከል ሲባል ማኩረፍ ነው ሁሌ ስራቸው። አንድ ነገር ማለታችን መባል የሚፈለገው ኦልሞስት 90% የፈረደባት ኦርቶዶክስ ናት ያለው እና ያ ጥላቻ ምን ያደረገኝ ሄደ። እንደዛ እየሆንኩ እንኳን እግዚአብሔር በሚያውቀው ኦርቶዶክስ ወንድምናቶቼ ከልክ በላይ ታግሰውኛል። ከልክ በላይ ነው ማወራሽ እና ትልቅ ፋክተር አለው በሚገባ ለምን አድመኝነት የለ። አሁን ኦርቶዶክስ ውስጥ ቄስ ለቄስ ሲባል አንተ እኮ እንዲያውቃለሁ አንተ እኮ እንደዚህ ነው የሚባባል ነገሮች የሉ። በውስጥ ነው የሚጨርሱት። ይነጋገራሉ፣ በተወሰነ መልኩ ቁጭ ይላሉ፣ ነገሩ ይፈታል። ወዲያ ህብረት የሚያደርጉ እስካሁን አብረው ናቸው። የኦርቶዶክስ ልጆችን ካየሽ አሁን ቲክታክ ላይ ያሉ ወንድሞች የሚያስተምሩ ካየሽ እስካሁን አንድ ላይ ነው የሚያስተምሩት ኦልሞስት 90%። በዚህ በኩል ደግሞ ስትመጪ 90% የተጣላ ነው። 90% ሰባኪ የምትይው እዚህ ጋር በሙሉ የተነካኩ ናቸው፣ የተጣሉ ናቸው። እጅግ በሚያሳዝን ሁኔታ ማለት እና ሳየው ፍቅሩ አንድነቱ ከሌለ ክርስቶስ አለ ብዬ ለማመን በጣም አስቸጋሪ ነው። ስለዚህ ፍቅር እንደሌለ በደንብ በዛ በኩል አይቻልም። ፍቅር ከሌለ ደግሞ ከንቱ ነኝ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ሁልጊዜ የሚሰበከው ጥላቻና መጥፎ ነገር ከሆነ ያ ነገር ለክርስቶስ አይደለም፣ የራሳቸው ፐርሰናል ፕሮብሌማቸውን እንጂ የክርስቶስን ኃያልነት አይደለም መስበክ የሚፈልጉት። ብዙ ሰዎችን ከገድልና ድርሳናት አወጣ ነው ይላሉ እየሳቁባቸው። እኔ እውነት ለመናገር እንግዲህ የአንተን ኤክስፔሪየንስ አላውቅም ማለት አንተ ያው ቲክቶክ ላይ ያሉትን ስለሆነ የምታውቃቸው በብዛት የአንተ ኤክስፔሪየንስም እዛ አካባቢ ነው የሚሆነው፣ እዛ ዙሪያ ነው የሚሆነው። ግን እውነት ለመናገር በጣም እጅግ በጣም ብዙ የፍቅር ሰዎች ደግሞ እንዳሉ ነው ያውቃለሁ። ብዙ ለራሳቸው ሳይሆን ለሰው የሚኖሩ እግዚአብሔር አድርገው ምዕመናኑማ ፍቅር ነው። እውነቱን ልንገርሽ ችግሩ ያለው የተገላቢጦሽ ሆነ። የተገላቢጦሽ ሆነ። አስተማሪ የሚባሉት ተሳዳቢና አንጓጣጭ፣ ተማሪዎቹ ደግሞ ወይም ደግሞ ምዕመናን የምታያቸው ወንጌላውያን የምታያቸው እነሱ ደግሞ ትሁት ሆነው ቁጭ ያሉ የተገላቢጦሽ ነው። አሁን ሌላ ቦታ ብትሄጂ ኦርቶዶክስ ጋር ብትሄጂ አብዛኛው ትልልቆቹ ትሁቶች ናቸው። አንዳንዶቹ እታች ያሉት ደግሞ ሊሳደቡ ይችላሉ። እዚህ ጋር እኮ የተገላቢጦሽ ነው።
ያ ቃል ወንጌል የምትይው ሲፋለስ ሲሰዳደብ ይውላል። ምዕመናኑ ደግሞ ቁጭ ብሎ ይታዘባል። ይሄ ነው የሚያሳዝነኝ። ሌላውን ህብረቱን ልጠይቅሽ። ሌላው ደግሞ የታዘብኩት ነገር እግዚአብሔር በሚያውቀው አሁን ለምሳሌ የኦርቶዶክስ ቤት አንድ ወንጌል ተከፈተ አይደለ? አንድ ቤት ስለ ወንጌል እንማር ተብሎ ሌላው አይገባም። ጨርሶ በሙሉ ሄዶ እዛ አዳማጭ ሙሉ ህብረት ነው የሚያደርገው። አንዱ ቤት ከፈተ ሊያወራ፣ አሁን መዝሙረ ያሬድ ከፈተ ይባል፣ እፎይ ከፈተ ይባል፣ አክሊለ የምንለው ወንድማችን ከፈተ ይባል፣ ሌሎችም ከፈቱ ይባል አይደለ? ሙሉ ኦርቶዶክስ ከፍቷል ዝጉ ይባላል። በሙሉ እዛ ነው የሚካሄደው። ፍቅሩ አንድነቱ ስላለ ማለት ነው። እዚህ ቤትስ በሙሉ ሂጂ እስቲ የሆነ አለ ሱቅ ወደሬተ ነው የሚመስልሽ። እያንዳንዱ ለብቻው ከፍቶ የፈለገውን 10 ሰው ይዘው ቁጭ ብሎ ወንጌሉን ሳይሆን ለሰው ማስተማር የሚፈልጉት ራሳቸውን ምን ማድረግ ነው የሚፈልጉት? አድቨርታይዝ ማድረግ ነው የሚፈልጉት። ይሄ ደግሞ ክርስትና አይደለም። ክርስትና አንድነት እንጂ ክፍፍል ላይ ያለ አይደለም በሚለው አንደኛው እሱ ነው። ሁለተኛ ደግሞ እኔ መጽሐፍ ቅዱስ በጣም ማንበብ ጀመርኩኝ፣ መጠየቅ ጀመርኩ። ስለዚህ አንዳንድ ቻሌንጅ የሚያደርጉ ጥያቄዎች ግን በጣም እጅግ በጣም በሚደንቅ ሁኔታ የፍቅር ሰዎች አሉ። በጣም 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 የሚገርም የፍቅር ህይወት ያላቸው አገልጋዮች አሉ እና እነሱን አለማግኘትህ በጣም አዝናለሁ። ምክንያቱም እኔ እውነት ለመናገር የኔ ህይወት የተሰራው የተቀየረው በእነዛ አይነት አገልጋዮች ነው። እነሱም ባይኖሩ እስካሁን ድረስ በክርስትና ህይወት ጸንቼ የመቆም ነገር በጣም ችግር ነበር የሚሆነው። እንደዚህ አይነት አገልጋዮች ናቸው የሚያበረታቱኝ ሁልጊዜም። በቃ እንደዚህ አሁን በሚዲያ ላይ ውርድብኝ ሲመጣ የተለያየ ነገር ዲስከሬጅ ለማድረግ ሰብሮ ለመጣል ሰዎች ሲነሱ እነሱ ናቸው ከጀርባ ሆነው በእግዚአብሔር ቃልና በጸሎት ወጥረው የሚይዙኝና እንደዛ አይነት ሰዎችን አለማግኘት አዝናለሁ። አሁንም ራሱ ሰው ላንተ ያንተን ነገር ሰምቶ ከመራራትና አንተን በፍቅር እንኳን ለመመለስ ከመሞከር ይልቅ አሁንም ጀጅ ማድረግ፣ የእርግማን ቃልን መናገር፣ እንደዚህ አይነት ነገሮችን በጣም ነው ማዝነው በሱ እና እኔ በእውነት ለመናገር ባርኬሃለሁ። ያ የሚገርምሽ ሶፊዬ ልጠይቅሽ አንድ ነገር እንደው እንደ አንድ ክርስቲያን ሁለታችሁ የሆነ ሰው አጠፋ ተብሎ አንተን ማለት ሙሉ ቤተክርስቲያን ተሰብስበን የጸለየልህ ሰው በሙሉ ተሰብስቦ ይጸልይባል ብሎ ፓስተር ኖ አንቺ እንደፈለግሽ ማለት ትችያለሽ። የኔን ነው የምነግርሽ። ፓስተር ነው ሚሊኒየም አዳራሽ ሲዘምር አብሯቸው ብዙ የታወቁ ሰዎች አብሮ ሰብስቦ ሲያደርግ የነበረ ሰው ነው። ተግባብተናል። እንደ ቀላል ሰው አይደለም ማየው። ኢትዮጵያ ላይ ገብቶ ትልልቅ ቦታዎች ላይ ጠርተውት ኢንተርቪው ያደረገ ሰው ነው። በእናንተ ወንጌል አንቱ የተባለ ሰው ነው ፓስተር ትዝታው፣ ምንም ጥያቄ የለው። ስለዚህ እንደዛ አይነት ሰው ወጥቶ እንረግማለን ተሰብስበን ብሎ እያለ እንደዛ አይነት እምነት ውስጥ እንዴት ነው ልሆን የምችለው? ራሱ ቆም ብለሽ ብታይ። ግን አሁን ለምሳሌ ኦርቶዶክስ የኔን ነው ኦፒኒየን የምነግርሽ። አሁን ለምሳሌ እኔ ኦርቶዶክስን 8 ወር እርግጥ ሳረግ የማይረባ ነገር ስናገር ነበረ። እግዚአብሔር ምስክሬ፣ አንድ ቄስ ወጥቶ ዮኒ ማኛ ብታቆም ይሻላል፣ ዮኒ ማኛ እንደዚህ ብታረግ ይሻላል፣ ዮኒ ማኛ እንደዚህ ብትሆን ያለኝ አንድ ሰው የለም። እንኳን ተባብረን በህብረት ሆነን አንተን እናጠፋለን ሊለኝ ቀርቶ ተራውም አላለኝም። ተራው ምዕመኑ እንኳን አላለኝም። አይደለም በትልቅ ቦታ ያሉት አባቶች። እንዲያውም አንድ ያላግጬ በገዳ በእንትን ላይ በድርሳን ላይ ምናምን የተባልኩትን ሰምቼ አላግጬ በሰራሁት ቪዲዮ ላይ ዩቲዩብ ላይ በኮሜዲያን እሸቱ ተደርጎ 4 መምህራን ቁጭ ብለው ልጄ እንደዚህ አይደለም፣ ይሄ ከእውቀት ማነስ የተነሳ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብለው በደንብ አድርገው ኤክስፕሌን አድርገው የወረዱ አባቶች ናቸው። እዚህስ ተሰብስበን እንረግማለን የሚል ነገር ነው ያየሁት። ስለዚህ ታወዳድሪያለሽ እንደ ሰው እንደ አንዲ ነው። ግን አሁን እኮ እያወዳደርሽ ያለኸው ግለሰብን ከእምነት ጋር ነው እያወዳደርሽ። ተስማሙበታ ሲስማሙበት ክርስትና በውድድር አይደለም። ሶፊ ቀንዲ ክርስትና ውድድር አይደለም። እውነት ነው። ኢየሱስ ይሰማል። ክርስትና ውድድር አይደለም። እውነት ነው። ክርስቶስ እውነትም መንገድም ህይወትም እኔ ነኝ ያለው ጌታ ብቻ ነው ጌታ። እኛ ሌላ ጌታ የትም የለም። እንግዲህ በሌሎቹ አማኞች ነን እንጂ የሃይማኖተኞች አይደለንም። እርግጠኛ ነኝ ሁላችንም። እንደገና ደግሞ ክርስትና ደግሞ
ኦርቶዶክስን እንድንረግጥ፣ ፕሮቴስታንትን እንድንረግጥ፣ ካቶሊክን እንድንረግጥ፣ ሙስሊምን እንድንረግጥ አልተጠራንም። እኛ የተጠራ ነው ወንጌልን በፍቅር ልንሰብክ ነው አይደል? ክርስቶስ እንደዛ ነው ያስተማረን ማለት ነው። ከሱ የተማርነው ይሄንን ነው እኛ እና አንተም ዮኒዬም ብትሆን ያንን ዛጋ ባለው ነገር አንተ አሁን የተነካኸው ጀስት ዛጋ በተናገርከው ወይ ዛጋ በሆነው ነገር አይደለም። እዚህ ጋር አሁን ለምሳሌ ጥቂት ሰዎች ከእግዚአብሔር ቤት ሊያስወጡን ይችላሉ። ገብቶሃል? ከእውነትም እውነት አይ በእነሱ ሁላ አልወጣሁም። ይቅርታ መንገድም ካለ ወንጌል ገብቶ ነው የወጣሁት። እሱን እንድታገኝ ወንጌል በደንብ ገብቶ ነው የወጣሁት። እኔ ወደ የነበርኩበት ህይወት የተመለስኩበት ወንጌል ገብቶ ነው የተመለስኩት። ግን እንዳልኩሽ ብዙ ሰዎችን ሊያሰናክል የሚችል ስራም እየተሰራ ነው ነው የምልሽ። እየጠቀሙ ሳይሆን እየገዱ ነው። ለምን ምንድነው ጥላቻ በየጊዜው ብለው ይጠይቃሉ። ምንድነው በየጊዜው ጥላቻ? እንዴ ክርስቶስ ፍቅር ነው ካላችሁኝ ለምንድነው ፍቅር ማሰብኩኝ ብሎ ነው የሚጠይቀው አንድ ሰው። ገባሽ? አሁን ሶሻል ሚዲያ ላይ በምታየው ነገር 90% የፕሮቴስታንት ሰባኪዎች ጥላቻ ሰባኪ ናቸው። ስለዚህ ሶሻል ሚዲያ ላይ ደግሞ ሰው ተጠቃሚ ነው። እየተጠቀመ ያለ ቆም ብሎ ያያል። ኦርቶዶክስ ጋር እንዳልኩሽ 10,000 ሰው ቁጭ ብሎ አንድን ሰው ይመለከታል። እዚህ ጋር ደግሞ 20 ሰው ሆኖ ሰው ሲረግጥ ይውላል። በየቦታው ቁጭ ብሎ ፍቅሩን አይሰብከውም። ሰው ማመዛዘን ይችላል። እንዴ ፍቅር ያለበት እንጂ የሚሄደው ጸብ ያለበት ማንም አይሄድም። ካየሽ ሰላም ያለበት ነው የሚሄደው። ስለዚህ ምን ማድረግ ይችላሉ? በዛ ነገር አነጻጽረው ነገሮችን ምን ያደርጋሉ? ይጠይቃሉ ሰዎች እንደ ሰው ማለት ነው። ግን እዚህ ጋር ዮኒ ልነግርህ የምፈልገው ነገር ቸርች ማለት ሶሻል ሚዲያ አይደለችም፣ ቲክቶክ አይደለችም። በፍጹም ምድር ላይ ያለችዋን መሬት ላይ ያለችዋን ቤተክርስቲያን የሶሻል ሚዲያ ንትርክ ወክሎ ያን ነው ፕሮቴስታንት ወይም ደግሞ ወንጌላውያን ይሄ ናቸው ብለው መናገር ስህተት ነው። ምክንያቱም እዛ ጋር ያሉት ሰዎች በራሳቸው የቲክቶክ አካውንት ከፍተው በራሳቸው እናስተምራለን ብለው እንሰብካለን ብለው ወጡ እንጂ ቸርቾች ወክለዋቸው እነዚህ ናቸው የኛ ተወካዮች ተብለው በወንጌላውያን እምነት ውስጥ ውክልና ተሰጥቷቸው የወጡ አይደሉም። ኦፍኮርስ የአገልጋይነት ቅጽል ስም ሊኖራቸው ይችላል፣ ግን በራሳቸው ናቸው ያን ወጣው እያደረጉ ያሉት እንጂ ትክክለኛ የሆነውን አስተምህሮ ወይም ህይወት የፍቅርንም ህይወት የክርስትናንም ህይወት ኤክስፔሪየንስ ለማድረግ ቤተክርስቲያን ነው የምትሄደው። የምታገኛቸው ሰዎቹን እዛ ነው እንጂ ቲክቶክ ላይ ባለ በምታየው በስሜታዊ ንግግር በተለያዩ ነገሮች ንትርኮች እንደዚህ የሚመዘን ክርስትና የለም። እንደሱ ቲክቶክ ላይ ያለ ነገር በሙሉ እኔ አንድ ነገር ልጨምር ነው እዚህ ጋር እኔም ነገሩን ጠንከር ያደርኩልኝ ነው። ከቻልክ አስገባልኝ ዮኒ። እሺ ዶክተር አለ ዶክተር ማን ዶክተር አንድ ቁጥር ወይ 7 ቁጥር ጻፍለት። አረ ብዙ ሰው ነው የሚጽፈው እንደሱ 7 ቁጥር ጻፍለት። ቆይ እዚህ ጋር ኮመንቱን ስላጠፋሁት ነው። ኮመንቱን መክፈት አለብኝ። ይኸው በሙሉ እየጻፉልሽ ነው። አንድ ሰው የሚጽፍ መስሎች ነው። አንድ ሰው የሚጽፍ መስሎች ነው። ቲክታክ ሩዋንዳ መሆኑን ረስተሽዋል አይደል? አንቺ እኮ ለማንኛውም እስቲ ቆያየው ነው አንድ ዶክተር የሚል አይቻለሁ። ቆይ ልፈልግ። እኔ አሁንም የምወዳቸው ማከብራቸው ብዙ ፕሮቴስታንት ወንድምና እህቶች አሉ፣ ወደፊትም ይኖሩኛል፣ ምንም ጥያቄ የለውም። ግን አንዳንድ የምለው ነገር አለ። ለሶፊዬ የምጠይቅሽ ጥያቄዎች አሉ። በጣም ደስ ይለኛል። አዎ። አረ የት ነው ዶክተሩን? ከየት ላምጣው? ዶክተር ማን ነመራ ሚል አይቻለሁ። ዶክተር ነመራ ሚል ልታች እቺ ነበር። አዎ ሌላ ሰው ነው እሱ። ኦኬ እሺ፣ ጥያቄውን ጠይቀኝ። ጥያቄው ምንድን ነው መሰለሽ? እንግዲህ በፔንቴኮስታል ወይም ደግሞ በክርስትናው ዓለም አንድ ክርስቶስ ነው ያለው። ስለዚህ በአንድ ክርስቶስ ላይ 47,000 ልዩነት እንዴት ሊኖር ይችላል? 47,000 ዲኖሚኔሽን ዋይ አንድ ክርስቶስ ለማለት ነው የሚለኝ። ይሄን ጥያቄ ስላነሳልኝ በጣም ነው ገባሽ? አንድ ክርስቶስ ሆኖ ገብቶሻል? አንድ ክርስቶስ ነው
አንድ ክርስቶስን ለማምለክ የተለያየ አይነት ፎርሙላ አምጥቶ መስራቱ በሱ ራሱ እንዴት እዛ እንዳልኩሽ ድርሳንም ገድልም ቅዱሳንም መላእክትም ብዙዎቹ እያሉ ያልተለያዩ ሰዎች እዚህ ጋር በአንድ ክርስቶስ ግን 47,000 ትንንሽ ኮች አገራህ በቆስ ጭንፎይ እንዴት ሊሆን ቻለ? በጣም ጥሩ በጣም ጥሩ። በፊትም ስትናገር ሰምቼ እንደው ይሄን ነገር አወራዋለሁ እያልኩ ነበርና የኢቫንጀሊካል ቸርች አንድ ቤተ እምነት ነው እንዳልከው። ግን አሁን ለምሳሌ አሁን ለምሳሌ እመቤታችን ቅድስት ማርያም ከጌታን ከወለደች በኋላ ልጅ ወልዳለች ብለው የሚያምኑ አሉ፣ አልወለደችም ብለው ደግሞ የሚያምኑ አሉ አይደለ? ኢቭን በፔንቴኮስታል እሱ የእናንተ ናቸው። ኦርቶዶክስ አትልም። ቆይ ልጨርሳ እኮ ኦርቶዶክስ እናንተ ጋር ነው እሱ ያለ። አዎ ግን አሁን በኢቭን በኢቫንጀሊካልስ አንዳንድ አርጊመንቶች አሉ። ኢቭን አልወለደችም ብለው የሚያምኑም አሉ። በኢቫንጀሊካል ውስጥ ወልዳለች ብለው የሚያምኑ አሉ። ይሄ ማለት ግን በጣም ሲሪየስ የሆነ ልዩነት አለ ማለት ኢትስ ኦኬ። የተለያየ ሀሳብ መያዝ በእንዲህ አይነት ነገር ውስጥ ለምን መሰለህ መሰረታዊ ነገሮች ላይ ከተለያየን ነው አንድ እምነት የለንም የምንለው። አሁን ለምሳሌ ጌታ ኢየሱስ ክርስቶስ ብቸኛ ዳኝ ነው የሚለው፣ አብ ወልድ መንፈስ ቅዱስ አንድ አምላክ። ጌታ ኢየሱስ ከድንግል ማርያም ተወልዶ ወደ ምድር መጥቶ መከራን ተቀብሎ ስለኛ ሞቶ ከሞተም 9 ቁጥር የጻፈውን አስገባው። ድምጼ ጠፋ እያወራች እስከዛ። ኦኬ እሺ። ማርቆስ ሉተር የሚል ነው ዶክተር ለመራ። ኦኬ ነበረ እኮ ቅድም በሙሉ እኮ መጽሐፍ ጀመሩ 9 ስትይ ገና። እሺ እሱ እስኪ ገባ ድረስ እስከዛ አንቺ አውሪኝ። ኢትስ ኦኬ በሚለው ግን እኔ አልስማማም። የሐዋርያት ቅብብሎች ካለ ትምህርቱን በደንብ ስለሚያስተምሩ ሀሳቤን አስጨርሰኝና ከዛ ትነግረኛለህ ያንተን ሀሳብ። ጥሩ። ያው ጌታ ኢየሱስ እንደሞተልን ስለ ኃጢአታችን እንደሞተ ከዛም ከሙታን እንደተነሳ ተመልሶም እንደሚመጣ እናምናለን። በዚህ ሁላችንም እናምናለን። ለዚህም ነው ክርስቲያኖች አማኞች የምንባለው። አሁን ግን ይሄ በልጅነት ጥምቀት ወይም ደግሞ ሰው ካደገ በኋላ ነው መጠመቅ ያለበት የሚሉት አሁን የመካነ ኢየሱስ ትምህርት የሙሉ ወንጌል የተለያዩ አብያተ ክርስቲያናት እምነት አንዳንድ ነገሮች ላይ የተለያየ አቋም ሊኖራቸው ይችላል። ነገር ግን ሁሉም በመዳናቸው ይስማማሉ። የወንጌል አማኞች ናቸው፣ ክርስቲያኖች ናቸው፣ በመጽሐፍ ቅዱስ ያምናሉ። አንዳንዱ ነገር ላይ የመጽሐፍ ቅዱስ አረዳድህ የተለየ ቢሆንም አንተን የተለየ ሰው አያደርግህም፣ ወይም ያልዳነ ሰው አያደርግህም። ድነሃል። ነገር ግን አንዳንድ ነገሮችን ግን የምታይበት እይታ ከሌላው ሰው የተለየ ነው። ያንን ደግሞ ሪስፔክት ታደርግላቸዋለህ፣ ታከብርላቸዋለህ። ምክንያቱም መሰረታዊ ነገር አይደለም ይሄ የዘላለም ሕይወት የሚያሰርዝ ጉዳይ ስላልሆነ ወይም ከመንግስተ ሰማያት የሚያስቀር ጉዳይ አይሁን እንጂ የተለያዩ ነገሮች ላይ የተለያየ አረዳድ መያዝህን እግዚአብሔርም ጀጅ አያደርግህም በዛ። ዋናው ነገር ግን በልጁ በክርስቶስ ኢየሱስ አምነሃል የሚለው በዛ ነው ሰው ጀጅ የሚደረገው። በልጁ የማያምን አሁን ተፈርዶበታል ይላል። የሚያምን ደግሞ የዘላለም ሕይወት አለው ይላል። የመዳን ቀን አሁን ነው ይላል። በክርስቶስ ኢየሱስ ያመነ ሰው ማንም ኢየሱስ የእግዚአብሔር ልጅ እንደሆነ በልቡ አምኖ በአፉ ቢመሰክር ይድናል ይላል። በልቡ ያመነና የመሰከረ ሰው የዘላለም ሕይወት እንዳለው መጽሐፍ ቅዱስ ይናገራል። ስለዚህ ያንን ያደረገ ሰው አንዳንድ ነገሮች ላይ አረዳዱ የተለየ ቢሆን ጀጅ እንድናደርገው እግዚአብሔር ቃል አይፈቅድልንም። ያንን መረዳቱን ሪስፔክት አድርገንለት ከኛ ጋር እንዲያመልክ ህብረት እንዲያደርግ ወንድሜ እንድንለው ነው እግዚአብሔር ቃል የሚያስረዳን። እና ያ መለያየቱ ትልቅ ኢሹ አይደለም። እውነት ለመናገር ይሁን ትልቅ ኢሹ አይደለም። ኢሹ የሚሆነው ከክርስቶስ ውጪ ሌላ አዳኝ እንዳለ ማመን ነው ትልቁ ኢሹ። ምክንያቱም መጽሐፍ ቅዱስ አጠንክሮ ብዙ ቦታ ላይ አጠንክሮ የሚናገረው ሐዋርያቱን ተናግረው ያለፉት
ከጌታችን ከኢየሱስ ክርስቶስ ውጪ የመዳን መንገድ እንዳለ ከዚህ ከመተመሰረተው መሰረት ውጪ ማንም እንዳይመሰረት ብሎ የተናገረው ይህንን ነው፣ አስጠነቀቀው ማለት ነው። እና የመዳን እውቀት ላይ ከተስማማን እኔ አምልኮ ላይ እንትና እኔ ላንስማማ እንችላለን። አሁን ለምሳሌ አምልኮ ላይ ነው በሽብሸባ ብቻ ነው መመለክ ያለበት ብለህ ልታምን ትችላለህ። ኢትስ ኦኬ መብትህ ነው። በሽብሸባ ብቻ ብታመልክ እግዚአብሔር አያዝንብህም። ዋናው ልብህን ነው የሚያየው። እኔ ደግሞ እንግዲህ አሁን እኔን ተወኝና ወይም የዚህ ሀገር ሰዎች አሁን ነጮች ወይ ጥቁሮች ደግሞ ሽብሸባ የሚባል ባህል ያውቃሉ እንዴ? አያውቁም። በባህላቸው ሽብሸባ ምን እንደሆነም አያውቁም። የእንግሊዘኛው ባይብል ምንድነው? ዳንስ ነው የሚለው። እነሱ ደግሞ ምንድነው? በዳንስ ነው እግዚአብሔር የሚመለከው፣ ሽብሸባ የሚባል አናውቅም ቢሉህ እነሱ ላይ ልትፈርድባቸው አይገባም። ምክንያቱም ያንን ነው የሚያውቁት እነሱ ከልጅነታቸው። ሽብሸባ የሚለውን የሚረዱት በዳንስ በሚለው ነው። ዳንስ ሲባል ግን ብዙ ጊዜ ዳንስ ብለን ስንናገርኛ ይሄ በዓለማዊ ልምምድ ይሄ ኃጢአት እንትን ያለበት ሰዎችን ወደ ሌላ እንትን የሚቀሰቅስ ምናምን ማለት ግን አይደለም። በነገራችን ላይ ዳንስ ማለት ሆሊ የሆነ ውስጣችን ሞቲቫችን እግዚአብሔርን ለማክበር የሆነ ሞቲቭ ለታይታ ሳይሆን ወይ ደግሞ ሰሞኑን እንደውም በዚች አጋጣሚ ትንሽ የሆነች ቪዲዮ ለጥቂት ሰዎች አንዳንድ ሰዎች ጥያቄ ሆነባቸው ነበረ እና ያው የኔ ሞቲቭ በእግዚአብሔር ፊት ሪጆይስ ማድረግ ነው። መዝሙሩ እንግሊዘኛ ነው። ብዙ ሰዎች ትርጉሙን ስላልገባቸው ደንግጠዋል። ከኔም ያልጠበቁት ነገርም ስለሆነ ማለት ነው። እና ደግሞ ልብሴንም አልተዘጋጀሁም ነበረ። ድንገት ነው ማለት ቤቴ ሆኜ ከጓደኛዬ ጋራ በመዝሙሩን ከፍቼ ቤቴ በጣም እየዘመርኩኝ እያለ ድንገት እሷ በእናትሽ ቅረጭና በቲክቶክ ልቀቂው በጣም ደስ ያለሽ ምናምን አለች። እንግዲህ አስቤበት ጸልዬ ለአገልግሎት እንደምዘጋጀው ለብሼ ተዘጋጅቼ ምናምን አይደለም። ድንገት ሞቅ ብሎኝ በቃ ደስ ብሎኝ በመዝሙሩ በጣም ኤክሳይትድ ሆኜ ወጣሁና ለቀቅኩት። ከዛ አንዳንድ ሰዎች ቅር አላቸው። እንዴ ሶፊ እንደዚህ ለምን እንደዚህ ያለባበሷ ወይ እንቅስቃሴዋ ከሷ የማንጠብቀው ነገር ልክ ናቸው። ለነሱ እንደዛ ሆኖ ታያቸው። እኔ ደግሞ ልክ ንጹህ ነው ልቤ። ማንንም ሰው ለማሳከል ወይም ለታይታ ብዬ ደግሞ አልነበረም የወጣሁት። ግን ደግሞ ለወደፊቱ ደግሞ እንድጠነቀቅበት ተምሬያለሁ። አሁን በዚህ አጋጣሚ እንትን ልበል ብዬ ነው። ሰዎች በቃ ድንገት ሞቅ ብሎ ደስ ብሎን የምናደርገው ነገር ሰዎች ጋር ሲደርስ የሚሰጠው ትርጉም ደግሞ የተለየ እንደሆነ ተረድቼ ያንን ነገር ደግሞ ወደፊት ማስተካከል እንዳለብኝ ተምሬበታለሁ። ግን በእግዚአብሔር ፊት ኃጢአት ነው ወይ የሰራሁት? አይደለም። ጀስት ይሄ ባለመጠንቀቅ ዝም ብዬ በቅንነት በየዋህነት ያደረኩት ነገር እንጂ ኃጢአት ሰርቼ ግን አይደለም። ማምለኬን እግዚአብሔር ይወደዋል፣ ደስ ነው የሚለው። በፈረንጅኛ መለኩኝ፣ በአበሽኛ መለኩኝ፣ በእንግሊዘኛ መለኩ፣ እሱ ለእግዚአብሔር ግድ የለውም። እግዚአብሔር ግድ የሚለው በእውነትና በመንፈስ ልጆች ያመልኩኛል ወይ የሚለውን ነው። ልክ እንደዚህ አይነት ልዩነቶች እንትኖች አይደሉም። ይሄ አንዳችን የምናንቋሽሽበት የምናጥላላበት ውድቅ የምናደርግበት አይደለም። ኦርቶዶክስ የምታመልከው በሽብሸባ ነው። በጣም ደስ የሚል በነገራችን ላይ እኔ በጣም ነው የምወደው የኦርቶዶክሳውያንን አምልኮ ስርዓት። ይሄ በባህላዊ ሙዚቃ በክራር በመሰንቆ በበገና በከበሮ ያለውን እንዴት እኔ ልዩ ስፍራ ነው ያለኝ። ያንን የሚተካልኝም ነገር የለም። እውነት ለመናገር በጣም ትልቅ አክብሮትና ፍቅር ነው ያለኝ ማለት ነው። ለምን? አንደኛ የኛ ራሳችን የባህላችን ነው። እቃዎቹ መሳሪያዎቹ ባህላዊ ናቸው። ከልጅነት ስሰማው ያደግኩት ነገር ነው። ስሰማው ራሱ የሆነ ራሴን እዛ ውስጥ አየዋለሁ። በቃ ማንነቴ ነው እና ያንን በጣም ትልቅ ስፍራ ነው የምሰጠው። ትልቅ አክብሮት ነው የምሰጠው። ያንን ለማክበር ግን ያንን ለመውደድ ግን ግዴታ የውጭ ሀገር አምልኮ መጥላት አለብኝ እንዴ? አይ ዶንት ሃቭ ቱ። ባላንስ ማድረግ አለብኝ። የውጭ ሀገር ሰዎችም ማምለክ በራሳቸው በተሰጣቸው ያምልኩ፣ እግዚአብሔር ይቀበላቸዋል፣ እነሱንም ይወዳቸዋል። የኦርቶዶክሳውያንን አመላለክ ስታይል ስለማያውቁ ሲኦል ይግቡ እንዴ? እንደዛ አይነት ፍትሃዊ ያልሆነ እግዚአብሔር የለም። ስለዚህ እነሱ በባህላቸው አግባብ ነው ብለው በሚያምኑት እነሱም ያመልካሉ፣ በሚያውቁት እግዚአብሔር ይቀበላቸዋል። እና ኢትዮጵያ ውስጥ ግዴታ አንዱን የአንዱን መረዳት ክሪቲሳይዝ ካላደረገ ውድቅ ካላደረገ የራሱን ትክክል ያደረገ አይመስለውም። እና ይህንን ነገር መተው አለብን። ሚዛናዊ ሰዎች መሆን አለብን። ሪስፔክት ማድረግ፣ የሌሎችን እምነት፣ የሌሎችን መረዳት፣ የሌሎችን አስተሳሰብ ሪስፔክት ማድረግ አለብን። እና አሁን የወንጌላውያን ቤተ እምነት የሌላውን መረዳት ሪስፔክት ማድረግ ነው ማለት በቃ አንዱ ሰው ይሄ ቃል የገባኝ እንዲህ ነው ብሎ እዛ ጋር ነው። ይሄማ የህፃናት ጥምቀት እግዚአብሔር ይፈቅዳል። ምክንያቱም በቃ
ተጸልዮበት ነው። በውሃው ላይ እግዚአብሔር መንፈስ አለበት፣ ተጸልዮአል። ስለዚህ ህፃናት ቢጠመቁ ያንን ጥምቀት ነው ብለን እንቀበላለን ብለው የሚያምኑ አሉ መካነ ኢየሱሶች። አይ ሪስፔክት። ሙሉ ወንጌል ጋር ምናምን ብትሄድ ደግሞ ነው ሰው አምኖ ነው መጠመቅ ያለበት፣ ካመነ በኋላ ነው መጠመቅ ያለበት። ካላመነ ጥምቀቱ አይሰራም ብለው ያምናሉ። አይ ሪስፔክት ዳት ቱ አይ ሪስፔክት ዳት። ጌታ እውነቴን ነው የምነግርህ፣ ሪስፔክት አደርጋለሁ። ኮንፊውዝድ አልሆንም፣ በፍጹም ኮንፊውዝ አያደርገኝም። ምክንያቱም እነዚህ ሰዎች የሆነ ነገር ልበል፣ ያ በደህንነት ትምህርት ላይ አንድ ካልሆንሽ መዳን አለ? የደህንነት ትምህርት እኮ የክርስቶስ ኢየሱስ በክርስቶስ ኢየሱስ ማመን ነው እንደሆነ እኮ አስረግጦ just a simple question በደህንነት ትምህርት ላይ አንድነት ከሌለሽ መዳን አለ? የደህንነት ትምህርት ምንድን ነው አንተ? የደህንነት ትምህርት ማለት ስለ ክርስቶስ የምትቀበየው ነገር አለ። አሁን ለምሳሌ እኔ በማውቃቸው በሁለቱም አለ። አሁን ለምሳሌ በፔኔኮስቶ ቅድም እንዳልሽው ማለት ነው መካነ ኢየሱስ የህፃናትን ጥምቀት እና ቅዱስ ቁርባኑን በጣም አክብራ ትቀበላለች። በዚህኛው ደግሞ አይቀበሉትም። የሰው ልጅ ተምሮ አውቆ ከዛ ወንጌል ተሰብኮ ነው የሚድነው የሚጠመቀው ብለው ነው የሚያምኑት። ስለዚህ በደህንነት ትምህርት ላይ ኮምፕሊትሊ የሚያለያይ ነው። በልዩነት ላይ አንድነት አለ ተብሎ እኔ ስለማላቅ አሁን ለምሳሌ ብሔር ብሔረሰብ ሆነን ተለያይተን ኢትዮጵያውያን ልንባል እንችላለን። 86 ብሔር ብሔረሰብ ግን እምነት ላይ ልዩነት እያለ አንድነት አለን ብሎ ግግም ማለት ይሄ መዋሸት ነው የሚመስለኝ ፐርሰናሊ። ምን እንዳልኩሽ የደህንነት ትምህርቱ ላይ ይሄኛው ይህንን መስበክ አይችልም። አሁን ለምሳሌ ልጠይቅሽ፣ አንድ የመካነ ኢየሱስ መጥቶ ሙሉ ወንጌል ላይ ህፃናት መጠመቅ አለባቸው ቅዱስ ቁርባኑ የምትድኑበት ነው ብሎ ቢያስተምር ትክክል አይደለም፣ ውጣልን ነው የሚባለው። ስለዚህ ምን አይነት አንድነት ነው የምናወራው? ምን መሰለህ፣ ወደ ውጣልኝ ወደ ምናምን የሚያስደርስ ነገር የለም። መጀመሪያው ነው ያደርሳል። ያንን ቢያስተምር ትምህርታቸው ስላልሆነ ስለማይቀበሉት ምን ያደርጉታል? ይሄን ነገር አንቀበለውም፣ እንደዚህ አይነት ነገር አታስተምር ነው የሚባለው። ትምህርትን ቀጥል አይባልም ማለት። ግን ወንጌላውያኑ ምን መሰለህ፣ አሁን ለምሳሌ መካነ ኢየሱስ ያለ አገልጋይ ሙሉ ወንጌል ቢጋበዝ እና ቢያገለግል ማለት ነው። ዘማሪ ብቻ ነው የሚገባበዙ በነገራችን ላይ። አሁን እኔ ለምሳሌ እኔ መካነ ኢየሱስ አገልግያለሁ መዝሙር ከሌላም አሁን ከተለያየ ዘማሪ ነሽ? ይጋብዛሉ። ግን ምን መሰለህ ዘማሪ ስለሆንሽ ይጋብዙሻል። they don't got a problem። በዘማሪዎች ላይ ቅሬታ የላቸው። ሄደሽ የትም ቦታ መዘመር ትችላለሽ። ምክንያቱም ዝማሬው ስለ ጥምቀት የለውም። ዝማሬው ስለ ብዙ ነገሮች የለውም። እኔ አይደለ ያገለገልኩት እዛ ብዙ ዓመት እኮ አብሬያቸው አገልግያለሁ። ቆይ ልንገርህ፣ ኮንፈረንሶች፣ ክሩሴዶች ላይ ትልልቅ ኮንፈረንሶች ላይ ሁሉ አገልግያለሁ። ከመካነ ኢየሱስ ከሙሉ ወንጌል ከመሰረተ ክርስቶስ የተውጣጡ አገልጋዮች ጋር አንድ ላይ አገልግያለሁ። እነሱ ልዩነታቸውን አንስተው እዛ ጋር አይፋጩም፣ አይከራከሩም፣ አይነጋገሩም። እነሱ ፎከሳቸው ወንጌል ላይ ነው። በቃ ጌታ ኢየሱስን የሰው ልጆች አግኝተው የዘላለም ሕይወትን ማግኘት መዳን አለባቸው ነው በቃ ጩኸታቸው። መጽሐፍ ቅዱሱ ይላል እኮ እኔ ኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ ኢየሱስ ነኝ አትብሉ ይላል እኮ። አሁን የተለያየ እኮ ነው። አሁን መቲ ሙሉ ወንጌል ለብቻው የተለየ ወንጌል አለው። መካነ ኢየሱስ እኔ አሁን ነብይ አርጋ ጋብዛኛለች። ከመጀመሪያ እንደውም ነቢት ብርቱካን ብላ ፖስተር ላይ ወጥቼ የተጋበዝኩት መካነ ኢየሱስ ቸርች ላይ ነው። እውነት ለመናገር ኦኬ። ስብከቱን እንዴት ነው የሚቀበሉት? አሁን ስብከቱን በሙሉ አሁን ስለ ጥምቀት ብትሰብኪ እዛ ላይ ተቀባይነት አለው ወይ? ምክንያቱም የሚነግሮች ላይን አላ ገብቶቻል። በዚህ ላይ አትሰብኪም፣ በዚህ በኩል ላይ መናገር ትቻለች ተብሎ ምን ተደርጎ ነው ሊሚት ተደርጎልሽ ነው መስበክ የምትችል? ከዛ ውጪ ማድረግ አትችል። ስለዚህ የሚገድብሽ ከሆነ አንድነት የለውም እያልኩ አይደለም። ይኸውልህ እንዴት መሰለ ነገሩ። አሁን ከዚህ ውጭ እንዳታነሳ ምናምን ብሎ እንደዚህ መመሪያ የሚሰጣጥም የለም። እንደሱ አልተሰጠም። እንደሱ አይነት ነገር የለም ሲጀመርም ማለት ነው። አገልጋዮቹም ሲሄዱ ሊከራከሩ አይደለም የሚሄዱት፣ ወንጌል ሊሰብኩ ነው የሚሄዱት። ገባ? የሆነ ነገር ላይ አንስተው ለመከራከር ሳይሆን ወንጌል ሰብከው ሰዎችን ለማዳን ነው። በዛ ሞቲቭ ነው የሚያገለግሉት የሚሄዱት። እኔ ብዙ ዓመት ከነሱ ጋር ስላገለግልኩ ነው የምነግርህ እንጂ I'm not trying to defend any denomination or anything to be honest። እኔ እንደዚህ አይነት ጥሪም የለኝም
ማንንም ዲፌንድ ለማድረግ ሳይሆን ምነግርህ ሪያሊቲውን ነው ማቀውን እውነት ነው ምነግርህ ፎከስ ሁሉ ሪያሊቲውማ አንድ አይደሉም ሪያሊቲውማ አንድ ናቸው እውነቱን ነው ምነግርሽ ሪያሊቲው አንድ አይደለም እያልኩሽ እኮ ትራስት ሚ አንድ ናቸው ጌታ ነው እንደዚህ ነው ምነግርህ ነው በጭራሽ በትምህርታቸው እየተነጋገርን እዚሁ መካነ ኢየሱስና ሙሉ ወንጌል የሚያስተምረው ልዩ ነው እየተባባልን አይደለም አሁን ይኸውልህ አንዳንድ ነገሮች ላይ ጥምቀት ዶክትሪናቸው ላይ ሊሆን ይችላል እሱን ነው እና ቅዱስ ቁርባኑ ላይ ልዩነት አላቸው ኖት ኦንሊ ዳት በቅዱሳን ላይ ልዩነት አላቸው ቅዱሳን በሰማይ ቤት ይጸልያሉ ይላሉ መካነ ኢየሱሶች ማስገባት ትችላለህ ከመካነ ኢየሱስ ቅዱሳን ያለፉ አይሉ ስለዚህ ማወቁ ያስፈልጋል ማለት ነው የመካነ ኢየሱስ ሰዎች ግቡ ፕሊዝ ይሰለምሉ ይግቡ ደስ ይለኛል እና ራሱ ዶክተር ሻውል ነው እኔ ፔጅ ላይ ተናገረ ሰላም ብያለሁ በዚህ አጋጣሚ ዶክተር ነሚራ ሰላም ብያለሁ አጀንዳችን ወደ ሌላ እንዳይለጠጥ ብዬ ነው የመጣ ነው አጀንዳ ኮምፕሊትሊ ከዚህ የተለየ ነውና ከሆነም ችግር የለብኝም ሌላ የሚያክስ ማውራት እንችላለን ሰላም ላንተ ይሁን እንዴት ነህ አሜን እግዚአብሔር ይመስገን ሰላም ነው እንዴት ነህ አለን እግዚአብሔር ይመስገን አንድ ሁለት ጊዜ ሜሴጅ ልኬልኝ ያው መልሰህልኛል ያው ላይክም ምናምን ማርገ ያው ከረሳኝ ይሆናል ግን ብዙ የሆኒ ማኛዎች አሉ በነገራችን ላይ በዚህ ፔጅ ከሆነ ኦኬ እንጂ ብዙ የሆኒ ማኛዎች ሌሎች ስላሉ ምናልባት እኔም ላሉ እንችላለን ኦኬ አላውቅም አክቹአሊ ምንድነው አይ ስላንተ ያኔ አንተ ሲጸለይልና ጌታን ተቀበልክ ስትል እግዚአብሔር ስላንተ ከ8 ወር በፊት እንደዚህ አሳይቶኝ ነበረ እኔ ላንተ መልእክት ነበረኝ እና ምናምን ብዬ ያኔ ከ8 ወር በፊት የላኩልህ ሜሴጅ ስክሪንሾት አድርጌ ልኬልህ ነበረ እንግዲህ እኔ አይደለሁም በቃ ለሌላ ሰው ነው ያልከው የሆኒ ማኛ ሜዲካል ዶክተር ነው በነገራችን ላይ ኦኬ ቁጥር 2 የሆኒ ማኛ ነው ያልከው በጣም ይቅርታ የሚገርም ነው ብዙ አለ በስሜና በስሜ ይመጣሉ የሚለው ያወዛግበኛል አንዳንዴ እና ምንድነው በጣም አሳጥራለሁ ሶፊም እንደው በዚህ አጋጣሚ አንቺ ወላሂ በማግኘት ደስ ብሎኛል እግዚአብሔር ይባርክሽ ጆሮ ያንቺ መዝሙር ሲሰማ አንድ ጊዜ በቃ እኔ እግዚአብሔር ለወደፊት እንደ ትልቅ ኮንፈረንስ እና ክሩሴድ ላይ እድል ቢሰጠኝ የሆነ አንድ ያንቺ መዝሙር ነበርና እዛ ይሄ መዝሙር ያ ኮንፈረንስ ወይ ክሩሴድ ላይ እንድትዘምርልኝ ፈልጋለሁ ብዬ የዛሬ 20 ምናምን አመት ሳስብ ነበርና ዛሬ ደግሞ ፊት ለፊት ስላገኘሁሽ ደስ ብሎኛል የሆነና ምንድነው እግዚአብሔር ስላንተ ካሳይ ሊጀምር በድፍረት መናገር የሚችለው እንደዚህ ሆነ ያኔ አንተ ከ8 ወር በፊት ያኔ ሳይመሰከርልኝ 8 ወር በፊት እግዚአብሔር ምን አሳየኝ በህልሜ ነው ያሳየኝ ልንገር በደንብ ስማኝ እኔና አንተ ተገናኘንና ስለ ጌታ ነገርኩ ስለ እግዚአብሔር ነገርኩና አንዳንድ ምስጥራትን ላንተም እንደዚህ እዚህ መናገር የማትችለው በህይወቴ ውስጥ አንዳንድ ምስጥራትን ነገርከኝና ከዛ ምንድነው ይሄ ነገር አንተ በህይወት ማትፈልጋቸው ከህይወት እንዲወገዱ የምትፈልጋቸው ነገሮች ነበሩ ነዚ ላይ ልናገርም እና ያን ነገር እግዚአብሔር አንተም ነገርከኝ ከተገለጠልኝ በኋላ ጸለኩልኝ አረ ችግር የለውም ነገርን ዶክተርዬ ከይቅርታ ጋር ችግር ኖ አልናገርም ኖ አረ እኔ ደስ ህልም ነው አይደል ምንም ችግር አይ ሴቭ አድርገህ እናወራለን ሌላ ጊዜ እና ከዛ ምንድነው ሲጸልይልህ አንተ የማትፈልገው ነገር አስታውቆ በደም መልክ ካንተ ውስጥ ሲወጣ አየሁ ያስታወቀ በደም መልክ ካንተ ውስጥ ሲወጣ አየሁና በጣም ደስ አለኝ ከዛ በኋላ ከዛ የተፈጽሞ ከ8 ወር በኋላ ነገር እንደዚህ ስለ ጌታ መናገር ስትጀምር በጣም ደስ አለኝና ስክሪንሾት አድርጌ አሁንም አለ ላኩልህ አልደረሰም ምን ለማለት ፈልጌ ነው አንድ ቃል አነባለሁ በጣም እያሳቀቅ ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ቃል በበም ሊሆን ይችላል ሰው ህይወት ትልቁ መሰረታዊ ነገርና እኛ
ኮንሲደር ማድረግ ያለብን ስለ ሃይማኖቱ ስለሌላው ነገር ሳይሆን ኢየሱስ ክርስቶስ በዋናነት ለሰው ልጆች ከሰጠው ሁኔታ ተነስቼ ዮሐንስ ወንጌል 1:12 ላይ እንዲህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ምንድነው ክርስትና ወይ ደግሞ ኢየሱስን ማመን የሚባለው? ሲምፕል ነው። ሲምፕሉ ምንድነው? ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ሌላ ምናምን ፎርሙላ ምን የሚያስፈልገው ነገር የለውም። በስሙ ታምናለህ፣ ትቀበላለህ፣ የእግዚአብሔር ልጅነትን ስልጣን ትቀበላለህ። አለቀ። ይሄ ደግሞ የእግዚአብሔር ልጅነት ስልጣን ልጅ ሆንክ ማለት ድነሃል። በቃ አንተ ልጅ ነህ። አለቀ። ይሄ ነው እንጂ ሌላው የሰው ሃይማኖት እስላም ስለመሆኑ ስለምናምን ስለ ካቶሊክ ስለ ኦርቶዶክስ ስለምናምን ይሄ አሳስበን። ዋናው መሰረታዊ ነገር ይሄ ነው እና ሌላው አንድ በጣም እንደው ጊዜ አግኝቼ ልመስክር ብዬ ሳስብ የነበረ ነገር እግዚአብሔር የዛሬ 21 ዓመት ስለ ኦርቶዶክስ ቤተክርስቲያን ያሳየኝ ይሆን በደንብ ስማኝና ሌሎችም እንደው ይስሙና እግዚአብሔር እንዴት ነው የሚያየው እግዚአብሔር ያሳየኝ። እግዚአብሔር እንዲህ አሳየኝና ወደ ሰማይ ከፍ አድርጎ ወሰደኝና ምድርን የተወሰኑ ሀገራትን ላሳይ ብሎ አዞረኝ። ካዞረኝ በኋላ እነዚህ የምታያቸው ምድር ብዙ ሺህ ጋሻዎች የኔ ናቸው፣ እነዚህ ምድሮች እንድታርስልኝ እፈልጋለሁ አለኝ። እሺ ስለዚህ ምን እንዳደርግ ትፈልጋለህ አለኝ። ከዛ ወሰደኝና አንድ የኦርቶዶክስ ቸርች ውስጥ ቀደን ገባን። አብረን በእጄን ይዞን ቀጥታ በራእይ ነው ቀደን ገባን። ቀደን ከገባን በኋላ አሳየኝ። በዛ በኦርቶዶክስ ቸርች ውስጥ ብዙ እንደ መላእክት የሚመስሉ ይሄ መጥረቢያ የሚመስል ይሄ ድንጋይ ቅርጽ የሚወጣበት አለ አይደለም? በደንብ ስሙ። ይሁን ይሰማል? እየተሰማ ነው ይሁን? አዎ ሚውት አድርጌ እየሰማሁ ነው። ወደ ኦርቶዶክስ ላይ እንደ መጥረቢያ የሚመስል እንድትገባ። አዎ ኦኬ። አዎ ከብቻዬን ሳይሆን እጄን ይዞ አብረን ገባ። ስንገባ ይሄ የድንጋይ መጥረቢያ ብረት የሚጠቀሙበት አለ አይደለም? እሱን እዛ ውስጥ እንደ መላእክት የሚመስሉ ገብተው እየጠረቡ ያረጀውን ከስር ከእግር ከመሬት አካባቢ ያለውን ያረጀውን እየቆረጡ በአዲስ መልክ ወደ አዲስ ነገር ሊያስገቡ ሲሰሩ አየው። ከዛ በኋላ እዛ ውስጥ ጥሎኝ ሄደ። ከዛ በኋላ ብዙ ነገር አይቻልም። ምን ለማለት ፈልጌ ነው? እኔ የእግዚአብሔር ዓላማ ምንድነው? እኔ አሁን ስለ ኦርቶዶክስ ሳስብ ኦርቶዶክስ ባለችበት ሁኔታ እግዚአብሔር ስለ ሪቫይቫል ስለመለወጥ የእግዚአብሔር ክብር ስለመገለጥ እንጂ እግዚአብሔር በዓላማው ኦርቶዶክስን የማፍረስ ወይ ደግሞ የኦርቶዶክስን ሃይማኖት የማፍረስ ዓላማ የለም። እኔ እግዚአብሔር ካስረዳኝ ነገር ውስጥ ማለት ነው። እግዚአብሔር በዛ ውስጥ ግን አንዳንድ ሪቫይቫሎችን አንዳንድ ሰዎች የሚነሱ አንዳንድ ለውጥ የሚተጉ አንዳንድ ለሃይማኖቷ መጠንከር ሃይማኖቷን ወደ እግዚአብሔር ለማድረስ የተሻለ ነገር ለማሳደግ ሰዎች ይነሳሉ እንጂ ቆይ አንዴ ዶክተር ብዙ ስለ ኦርቶዶክስ ከማለት ይልቅ እዚህ ውስጥ ብዙ ሪቫይቫሎች መስተካከል የለባቸው? ብዙ አጭበርባሪዎች፣ ሌባዎች እንዲሁም ደግሞ ሴት ነው አጠቃላይ ያወራው የሚሸጡ እያሉ እንዴት ኦርቶዶክስ ቤተክርስቲያን ወሰደ? አይደለም እኔ ግራ የተጋባሁት እዚህ ጋር ሪቫይቫል መሰረት ያለ ኦርቶዶክስ ጋር እንዴት ሊወስድ ቻለ ብዬ ነው አይደለ እንዴ? ብዙ የተበላሸ ስራ ያለ ብዙ የተበላሸ ስራዎች እዚህ ጋር ወንጌላውያን ቤት ብዙ የተበላሻሽ እዛ ውስጥ እንዴት ሳያሳየ ኦርቶዶክስ ቤት እንዴት ይወስዱ? እሺ እኔ ለማለት የፈለኩት እኔ ጠይቃለሁ። ይቅርታ አድርግልኝ፣ መድፈር ሳይሆን የምጠይቅ ሰው ስለሆንኩ ነው። ጠይቃለሁ። እሺ ይሄንን ልመልስ ደስ ይለኛል። እኔ ልመልስ ይሄንን ዶክተር ይቅርታ የእሱ ህልም ነዋ። አንቺ እንዴት ትመልሻለሽ? የእሱ ትመልሻለሽ። ቆይ ግን እኔ ምን ለማለት ፈልጌ መሰለህ ዮኒ ኖ
እኔ ለማለት እንደውም የፈለኩት አንዳንድ ሰዎች አሁን እንደ ኦርቶዶክስ ማለት በኛ ሃይማኖት ያሉ ፕሮቴስታንቶችም ሌላ አንዳንድ ሰዎችም እንደው ኦርቶዶክስ ሰዎች ኦርቶዶክስ እንደው ፈርሳ እንደው ፕሮቴስታንት መሆንም ብቻ እንዳለበት የሚያምኑ ሰዎች ስላሉ ገብቷል። እንደዚህ አይነት አስተሳሰብ ያላቸው ሰዎች ስላሉ ምኞት አይከለከልም። እንግዲህ በፕሮቴስታንት ብቻ አይደል ከይቅርታ ጋር ምኞት አይከለከልም። መመኘት ይችላሉ። ጥሩ በኦርቶዶክስ በ19ኛው ክፍለ ዘመን መጥቶ ኦርቶዶክስን ማጥፋት ትንሽ የሚከብድ አይመስልም? ባይሆን ሙስሊሙን ብትለኝ ልቀበል ይችላል። ኦርቶዶክስ ቤት ክርስቶስ ኖ ለመመስከር እኮ ነው የምልህ። ሰው ሁሉ ወደዚህ መጥቶ ብቻ መዳን ወደ ጴንጤ በመምጣት ብቻ ነው መዳን ያለ ይም ብሎ የሚያስቡ አሉ። ገብተዋል? ያን ለማለት ፈልጌ ነው። ምክንያቱም እግዚአብሔር እዛ ውስጥም ይሰራል። እግዚአብሔርም በኦርቶዶክስ ውስጥ አለ። ዮኒ ለመከራከል አይደለም አላማዬ። A little bit confusing to me, but it's okay. ሶፊ መናገር ትችላለሽ። እሺ ዮኒ በጠየቀው ጥያቄ ላይ ነው እዚህ ችግር እያለ ወደዛ ለምን ይታያል የሚለው። በነገራችን ላይ የኦርቶዶክስ ቸርች በክርስቶስ ስም የተጠራች ናት። የክርስቶስ አማኝ ክርስቲያን ህዝቦችን የያዘች ቤተክርስቲያን ናት። ቤተክርስቲያን ተብላ ነው የምትጠራው አይደለ? ልክ እንደዛ ካቶሊክም ጭምር እንደዛው ቤተክርስቲያን ተብሎ ነው የሚጠሩት። ለምን? የክርስቶስ አማኞች ስለሆኑ ማለት ነው። እና ፕሮቴስታንትም እንደዛው። ስለዚህ ሁሉም ላይ ያለው ችግር እኩል ነው ኬር መደረግ መሰጠት ያለበት። ይሄ አንዱ ለአንዱ ቆይ እስቲ ሲጀመር ፕሮቴስታንት ላይ ያለው ችግር ተስተካክሎ እስኪያልቅ ድረስ የኦርቶዶክስ አይነካ፣ ያኛው ተስተካክሎ እስኪያልቅ ይሄኛው አይነካ የሚባል ነገር የለም። ሁሉም በወንጌል በእግዚአብሔር ቃል እየተመዘነ መስተካከል ያለበት ሁሉ ነገር መስተካከል አለበት ብዬ አምናለሁ። ምክንያቱም ከእግዚአብሔር ቃል በላይ የሚበልጥ ነገር መኖር የለበትም። እኔ አሁን የኦርቶዶክስን ቤተክርስቲያን እንዴት እንደምወድና እንደማከብር ታውቃለህ መቼም። ሁሉም ሰው ያውቃል ሚዲያ ላይ ያለኝን ፍቅር ማለት ነው። እና ይሄንን ስናገር ከፍቅር ነው ከሌላ ነገር አይደለም። አንድ ጊዜ እንደውም እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ፣ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመልሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በ4 ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ወደ ኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ነው የማውቀው። ስወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት፣ ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል? እንደ ይሄን ነገር አሁን አንቺ ላስተካክላቸው ወይም የሚስተካከሉ የምትዩ ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47,000 ዲኖሚኔሽን ተደርሷል በፕሮቴስታንት። ላስተካከል እየተባለ ቢካም ላይ 47,000 ኦርቶዶክስ ሳታስተካክለው ለ3000 ዘመናት ቆይታለች። እኔ አሁን ለምሳሌ ተግባባን። አሁን የኦርቶዶክሱን አቁመናው እዚህ ጋር ባለው ነገር ላይ ብንነጋገር ነው መልካሙ እንጂ ኦርቶዶክስን እዚህ ጋር መናገሩ ጥቅም የለውም። እኔም ለምን ሪያክት አደርጋለሁ? ምክንያቱም እዛ ቤት ያየሁትን ነገር ስላለ አምገን ሪያክት። ስለዚህ አንድ አይሆን ሀሳባችን። በተለይ የመጣንበት ነገር በምንድን ነው መሰለሽ? በጣም በሚዘገንን ሁኔታ የነቢት ብርቱካንን በቸርች ለማውደም ጭራሽ ቤተክርስቲያኑላ አትሂዱ፣ እሷ ወንጌል አማኝ አይደለችም እስከማል
እስከ መሰረዝ እስከ ማስወጣት የደረሱ ሰዎች ደርሰዋል። ለሱ ነገር ፊክስ ለማድረግ የመጣንበት ጉዳይ እንጂ ስለ ኦርቶዶክስ ጉዳይ ልንነጋገርበት የመጣ ነው አይደለም። እሱ ከሆነ ደግሞ በሌላ አጀንዳ መተን ስለዛ ዲስከስ ማድረግ እንችላለን። ዳብን ሰይድ የኦርቶዶክስ ወንድምና እህቶቼ በሌሉበት አምና ገነ ሌደን ባሪ ቶክ ባር ኦርቶዶክስ ባሉበት ደስ ይለኛል። ከሌሉ እኔ አሁን ይሄ ያልኩህ ነገር በነገራችን ላይ ከእነሱም ጋር በነበረን ሚቲንግ ላይ እንደዚህ ቲክቶክ ላይ ስናወራ ያልኳቸው ነገር ያውቃሉ። ብዙ ጊዜ ደጋግሜ ብያቸዋለሁ። ያ ቢያውቁ የማይቀበሉ አሉ። አገባሽ ፐርፌክት ናት ብለው የሚያምኑ ኦርቶዶክስ በሚሊየንስ ስላሉ ብትስተካከል ካል ስህተት አለባት እያልሽ ነው። ያ ደግሞ እንደ ስድብ ነው የሚያዩት። እንደዛ አይደለም። እንደ ስድብ ነው የሚያዩት። ዮኒ ይቅርታ፣ ምንድን ነው እኔ አሁን እዚህ ጋር ስለ ሃይማኖት እንድናነሳ አልፈልግም። ስለዛ እንድናወራ ፈልጌ ሳይሆን እኔ አጋጣሚ ስትመጣ ማን ለኦርቶዶክስ ያለኝ አጀንዳችን አይደለም እንደ ቸርች ውስጥ ያለኝ ፖዚቲቭ ነገር ፖዚቲቭ ነገር ልነግርህ ነው። ለኦርቶዶክስ ያለኝን ፖዚቲቭ ነገር አስረድቼ ለማውራት ነው እንጂ ለእንትና ለክርክር ምንድነው። አሁን ኦርቶዶክስ ያልተስተካከለ አለ ለምትሉ ዲቤት መጥራት ትችላላችሁ። ዲቤት ይጠሯቸዋል። ኖ ፕሮብለም። እኔ ስለ ዲቤት አልፈልግም። አሁን የምለው ግን ቆይ አንዴ የመጣንበት ርዕስ ምንድን ነው? ቆይ አንዴ ከርዕስ መራቅ የለም። ርዕሱንም መለጠጥ የለ። አንዴ ዶክተር ፕሊዝ ስማ፣ ርዕሱን መለጠጥ የለም። አሁን እኔ በጣም ወዳቸው ማከብራቸው ሰዎች ናቸው እዚህ ጋር ያሉት። ነቢት ብርቱካንንም ዘማሪ ሶፊያንም በጣም ወዳቸው ማከብራቸው እህቶቼ ናቸው። ስለዚህ እነሱን በየጊዜው እየመጡ የሚቀጠቅጧቸው አሮን ነው ምን እንደሚፈልጉም ከነሱ ባላቅም በፕሮቴስታንት ሆነው በዘማሪት ሶፊያ የተባረኩ ደስ ያላቸው ሰዎች አሉ። በጣም ደስ ብሎቸው መዝሙሮቿን የሚያዳምጡ ብዙ ሰዎች አሉ። የእሷ ቫሊዩ ከነ ኤርሚያስ ቫሊዩ ይበልጣል እስከማየው ድረስ። ምክንያቱም አበርክታለች የሆነ ነገር ለዛች ለምታምንበት ቤተክርስቲያኗ ያበረከተችው ነገር አለ ዘማሪ ሶፊያ። ሌሎቹ ሳያበረክቱ ቁጭ ብለው መተቸት ብቻ የሚያደርጉ ሰዎች አሉ። እንዲሁም በነቢት ብርቱካን እጅ ብዙ ሰዎች እንዳሉት ራሳቸው ምስክርና የሰጡት ማንም ሳይዛቸው ማንም ሳይጎትታቸው። እኔ ነቢት ብርቱካን ጋር ሄጄ እሷ ጸልያለኝ እንደዚህ ነገር ሆኛለሁ፣ ከዚህ ነገር ተፈውቻለሁ፣ እንደዚህ ሆኛለሁ ያሉ ሰዎች አሉ። ያንን ክርስትና እንዲወጡላቸው የሚደረግ ፕሮፓጋንዳ ሶሻል ሚዲያ ላይ እየተሰራ ነው። ያንን እኔ እቃወመዋለሁ። ስለዚህ በዛ ነገር ላይ ምን መደረግ አለበት ብለን ብንነጋገር ይሻላል እንጂ ሮጠን ከኦርቶዶክስ ጋር ኮምፔር ማድረጉ there is no point እያልኩ ነው። ምንም አያገናኘው ከኦርቶዶክስ ጋር የሚያገናኘው ነገር የለም። የኦርቶዶክስ ወንድምና እህቶች በፍጹም የነቢይትን ብርቱካን ስም እየጠሩ ሲያብጠለጥሉ አታገኝም። እንዲሁም ዘማሪት ሶፊያ ሽባባው በብዛት እንዲያውም ባለፈው በለቀቀችው ላይ ፖዚቲቭ ሆነው እንኳን የመለሱት የኦርቶዶክስ ልጆች ናቸው። እውነት ለመናገር ሲያብጠለጥሏት የነበሩት እና ቢች ዳር ላይ ሆነው በቡታታ መዝሙር የሚለቁ ሴቶችን ለምን አይናገሩ? እሷ እንዲያውም ቤቷ ውስጥ ሆና ነው ያመሰገነችው። እውነት ለመነጋገር ሽንት ቤት ሆነው እንደዚህ እያሉ የሆነ ነገር የሚያደርጉ ብዙ እያሉ እነሱ መቃወም እየተቻለ እሷ ላይ ሲሆን ግን የሚያበረቱት ድንጋይ ከባድ ስለሆነ ያንን ነገር ፊክስ ለማድረግ ነው የመጣ ነው እዚህ ቦታ ላይ ቱ ቢ ኦነስት። ግን አሁንም እላለሁ ኦርቶዶክስን አቁመን ስለ ኦርቶዶክስ ስለዚሁ ስላለው ችግር እዚህ ውስጥ ቆርጥመው ሊበሏቸው ያሉትን ሰዎች ቢያስተካክሉ በሚል የመጣ ነው። ስለዚህ ኦርቶዶክስ መናገሩ አስፈላጊ ነው። እሱ ላይ ፎከስ እናድርግ። ዮኒ አይ ልክ ነው። ርዕሱ ስለ ኦርቶዶክስም ስለ ፕሮቴስታንትም አይደለም ርዕሱ። ይቅርታ ዶክተር የምትናገረው ካለ ላስጨርስ። እናገራለሁ። ምንድን ነው አይ ቅድም እኔ እንኳ አክቹዋሊ ቅድም ስታወሩ ስለ ኦርቶዶክስ ነው ስታወሩ የነበረው እኔ ኢንቫይት ስደረግ ማለት ነው። እኔ ግን ያው ለኦርቶዶክስ ያለኝን ፖዚቲቭ በሚል እንጂ ስለሱ ለማውራት አይደለም የገባሁት። እና ምንድነው ምን መሰለህ ዮኒ፣ በዚህ ምድር ላይ አንድ ትልቁ ማወቅ ያለብን ነገር ምንድን ነው፣ እንደ አገልጋይም እግዚአብሔርን እንደምናመልክም
ሰዎች እኛ የምንዳኘው በእግዚአብሔር ቃል ነው፣ በእግዚአብሔር መንፈስና በእግዚአብሔር ቃል ነው። በዘመናት መካከል ሰዎች ጌታ ኢየሱስ ክርስቶስን የአጋንንት አለቃ ብለውታል እኮ። የሰው ልጆችን ለማዳን የመጣውን ኢየሱስ ክርስቶስን ብዔልዜቡል የአጋንንት አለቃ ብለውታል። ይሄ በምድር ላይ እስካለን ድረስ የሰዎች ቲፎዞም ከፍ ሊያደርገን አይገባም፣ የሰዎች ቲፎዞም ዝቅ ሊያደርገን አይገባም። የኛ መሰረት ልንቆምበት የሚገባው መሰረት ኢየሱስ ክርስቶስ መሆን ስላለበት ነው። ሰዎች ፐርሰናሊ እኛ በእኛ ውስጥ ያለውን ነገር ሚስ አንደርስታንዲንግ አድርጎ እኛን አታክ ሊያደርጉ ይችላሉ። እውነተኛ ነገር ደግሞ እኛ ውስጥ እስካለ ድረስ ሰዎችንም ሴጣን ሰዎችንም ተጠቅሞ አታክ ሊያደርግ ይችላል። አሁን ሶፊ አሁን እኔ ነገርኩ እኮ አንድ መዝሙራ እንደው ቆይ አንድ በጣም ወደው መዝሙር አለና እግዚአብሔር እድል ሰጥቶኝ የዛሬ 20 ዓመት ማስበው ነው የምነግርህ። ትላልቅ ክሩሴዶች ላይ ብጋበዝ ይሄን መዝሙር መታ እንድትዘምርልኝ ነው የምፈልገው ብዬ በጣም የተባረኩበት ህይወቴ የተቀየረበት ያለቀስኩበት ስንት መዝሙር አላት። በተለይ አንዱ መዝሙር ማለት ነው ምንድነው እነዚህ ሰዎች እያንዳንዳችን በምድር ላይ ያለ የራሳችን ድካም አለ። እኔ ስንት አሁን ለምሳሌ እውነት በእግዚአብሔር ፊት ለመናገር ስንት እንደ ኢትዮጵያ አሉ የሚባሉ አስነዋሪ ነገር የሚያደርጉ እግዚአብሔር በምህረቱ ከልሏቸው የሚኖሩ ምስጢራቸውን ደብቀንላቸው የምንኖር ስንት ሰዎች አሉ። ትላልቅ አገልጋዮች የተቀቡ ስማቸውን ግን የማንጠቅስ እግዚአብሔር አፍረታቸውን ሸፍነው ይኖራሉ። ስላልተገለጠ ምስጢራዊ ስላላወራን ሰዎች ምንድነው ምን ለማለት ፈልጌ ነው? እኛ ኮንሲደር ማድረግ ያለብን ማየትም ያለብን የእምነታችን ራስና ፈጻሚ የሆነውን ፕሮፌት ባለፈው ቡርቴ ብዙም አንታወቅም፣ ኦልሞስት እኔ ብዙም አላቃተም፣ ግን እንደዚህ ኦንላይን አገኘዋትና ስገባ የእግዚአብሔር መንፈስ ብዙ ተናገረ። እኔ ራሴ በጣም ተለወጥኩኝ። እግዚአብሔር ስለሷ ብዙ ነገር ነገረኝ። በእውነት እሷ መመስከር ትችላለች። ብዙ ነገር ተናገረኝ እግዚአብሔር። እኔ ራሴ ከዛ በኋላ በጣም ተለወጡ ስለሷ ያለኝ አመለካከት። ምክንያቱም እግዚአብሔር ስለሷ የሚነግረኝና ሰዎች አንዳንድ የሚያወሩት ነገር አይገናኝም። ስለዚህ እኛ እግዚአብሔር እኛን የሚለንን ነገር ነው ኮንሲደር ማድረግ ያለብን እንጂ ዛሬም ነገም ሰዎች ስለኛ የተለየ ኔጌቲቭ አስተሳሰብ ሊያወሩ ይችላሉ። ደግሞም እኛ ምንድነው ያደረግነውን መልካም ነገር ያደረግነውን ጥሩ ነገር የምንቀበለው ከክርስቶስ ነው እንጂ እዚህ ምድር ላይ ካሉ ሰዎች አይደለም። ዋጋችሁ በእጄ ነው ያለው ክርስቶስ። ያንቺ ዋጋ፣ የሷም ዋጋ፣ የኔም ዋጋ፣ የዮኒም ዋጋ በክርስቶስ እጅ ነው ያለው። ለኛ ሪዋርድ የሚያደርግልን ክርስቶስ ነው። ስለዚህ የእምነታችን ራስና ፈጻሚ የሆነውን ክርስቶስን እያየን ነው የሚለው። በጊዜው የሚከበንን ደመና ይላል። እሱን ወደ ኋላ ትተን እሱን ጥለን ነው መጓዝ ያለብን እንጂ አሁን ነው እውነትም ሶፊ እንዳለች አሁን ለምሳሌ ፈረንጆቹ አሁን እኔም መዝሙር ሶፊ ስዘምር የነበረው መዝሙር ነው ዛሬ ቀኑን ሙሉ ሳዳምጥ የነበረው ያን እንግሊዘኛ እንዴት ነው አጥንቴ ውስጥ ገብቶ ያልተሰማው ሰው ያ ሰው ችግር አለበት ይላል መዝሙሩ። እኔ አጥንቴ ውስጥ ገብቶ ነው የተሰማኝ ስለ ክርስቶስ ይላል መዝሙሩና በጣም የሚገርም መዝሙር ነው። እና ይሄን መዝሙር በጭንቅላቱ ተገለባብጣም ብዘምረው እኔ አይገርመኝም። እውነት ነው የሚለው እግዚአብሔር ይባርክ። ምክንያቱም ፈረንጆቹ ፈረንጆቹ እንዴት እንደሚዘምሩት እንዴት እንደሆነ እኔ ራሴ የሆነ ሜዳ አግኝቼ ምናምን ብዬ ሳስብ ነበር ዛሬ ቀኑን ሙሉ እሱ መዝሙር ነው። ስራ መመለስ ስላለብኝ ይቅርታ በጣም ዶክተር በጣም ይቅርታ። እሺ ማቋረጥ አይደለም በጣም ከታላቅ ይቅርታ ጋር ፕሮፌት ብርቱካን ሰላም ብያለው፣ ሶፊም ሰላም ብያለው፣ ዶክተርም ሰላም ብያለው። ዶክተርን መጀመሪያ ልጠይቅ። ዶክተር ሰላም፣ ሶፊ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነህልኝ? እግዚአብሔር ይመስገን፣ ክብሩ ይስፋ። ደህና ነኝ በጣም ተመስገን። ስራ ላይ ሆኜ እየሰማችሁ ነበረ። ያው ኦርቶዶክሳውያን በሌሉበት አጀንዳችሁ ሌላ ሆኖ ሳለ ኦርቶዶክሳውያን ወንድሞቿ የኦርቶዶክስ እምነት ተከታይ መልስ የሚሰጡ በሌሉበት የኦርቶዶክስ መነሳቱ ፌር አይመስለኝም። ስለዚህ እኔ የመጣሁት አሁን አጀንዳችሁን ቀጥሉ፣ ግን ዶክተርና አንቺ ስላነሳችሁ ይህን ሀሳብ መጀመሪያ ዶክተር ላውራቸው። ዶክተር አሉ ይሰማውታል?
አስተማሪ ኦርቶዶክስ ላይ የትምህርት ስህተት አለ ብለው የሚያምኑት ነገር ካለ ብዬ አምናለሁ። እኔም ደግሞ የእርሶን ቤተ እምነት ስህተት አለበት የምለው ነገር አለ። ስለዚህ በመጽሐፍ ቅዱስ የቤተ እምነታችንን መግለጫ ይዘን ስለ ቤተ እምነታችን እርሶም የእርሶን ቤተ እምነት ዲፌንድ ያደርጋሉ፣ ቻሌንጅ ያደርጎታለሁ፣ እርሶም እኔን ያደርጉኛል። እንደዛ ማድረግ ይችላሉ ወይ? ፈቃደኛ ነው? ምን መሰለህ እኔ አላውቅም፣ ግን ምን ለማለት ነው ምን መሰለህ፣ አይ እንትኑ ብቻ ይገሩኝ ስራ ስለሚሄድ ነው። ይቅር ይበሉ እባክዎ። እሺ ችግር የለም፣ ግን እንድትረዳኝ ግን ወደዛ እንድንሄድ ነው። አንድ ደቂቃም አይሞላም ማወራው ማለት ነው። እሺ ስራ መመለስ ላይ አቋርጬ ስለመጣው ነው። ስማኝ፣ እኔም ሰማሃለሁ እኮ እኔም ስራ አለብኝ እኮ እኔንም ስማኝ። ምንድነው እኔ ያነሳሁት ነገር በጣም ለኦርቶዶክስ ያለኝ ፖዚቲቭ አቲቲዩድ ለመናገር ነው ያን አይዲያ ያነሳሁት። አንድ ከዛ ውጪ ግን በሌላ ነገር ላይ እናውራ ብትል እኔ ስልክ ቁጥሬን እንትን አዳርገኝ፣ ስልክ ቁጥሬን እንትን እልሃለሁ፣ በዋትስአፕም በሌላም ነገር ማውራት እንችላለን። ውይይት ከሆነ በስልክ አይደለም የምንወያየው፣ ያው የኔ ቤት ተገናኝተን ነው ውይይት። አንዴ ቆይ ሶፊዬ ወደ አንቺ እመጣለሁ። አንዴ ቆይ ስለተነሳ ለመከራከር ሳይሆን በቃ እሺ፣ እንደዛ ከሆነ ተረድቶታለሁ ዶክተር። ስለ ፖዚቲቭ ነገር ነው ለመከራከር አይደለም። ስለ ፖዚቲቭ ነው ያነሳሁት። ፖዚቲቭ ያነሳሁት ኦርቶዶክስም እግዚአብሔር ይሰራባታል፣ እግዚአብሔርም በኦርቶዶክስ ይጠቀማል የሚለውን ለመደገፍ ነው ያወራሁት። እሺ ዶክተር፣ እሺ ቴንኪው፣ በጣም ይቅር ይበሉኝ። ሶፊ ደግሞ አንቺን ልጠይቅና አንቺም ስታነሽ የሚስተካከል ነገር አለ ስትይ ሰምቻለሁ። ባለፈውም እንደዚህ ብለሽ ጊዜዎች አሳልፈናል፣ ዲያቆን ዘማርያም እኔም ሌሎችም ወንድሞች ነን። አሁን ግን የሚሆነው እንደዛ ሳይሆን አንቺም ስለ ቤተ እምነትሽ እኛ ጥያቄ ስላለን አንቺም የቤተ እምነትሽን የምትቆሚበትን እውነት ይዘሽ መጽሐፍ ቅዱስ ይዘሽ የእምነት መግለጫሽን ይዘሽ እኔም የእምነቴን መግለጫ ይዤ ቻሌንጅ ማድረግ ወይም ዲቤት ማድረግ ፈቃደኛ ነሽ? በጣም ደስ ይለኛል እንደዚህ ብለህ ስለጠየቀኝ። መልሴ ግን አንተ የኦርቶዶክስ መምህር ነህ፣ ስራህም አገልግሎትህም ዲቤት ማድረግ ነው። ለብዙ ዓመትም ስትዘጋጅበት የኖርክበት ልምድ ውስጥ ያለህ እዚህ ስፍራ ላይ ስታገለግል የቆየህ ነህ። ዲቤት ማድረግ ነው በቃ ማለት ይሄ አሁን ጥሪ አንዱ ማገልገል፣ የእግዚአብሔርን ቃል ማገልገል፣ ከዛ ደግሞ ቤተክርስቲያኒቷን ዲፌንድ ማድረግ፣ ዲቤት ማድረግ ነው። እኔ ደግሞ ለዚህ ነገር ዝግጅት ሳደርግ የቆየሁ ሰው አይደለሁም። ለዚህ ነገር ሲዘጋጁ የቆዩ ሰዎች አሉ፣ ስፍራው ላይ ያሉ ማለት ወንጌላውያንን ወክለው ዲቤት የሚያደርጉ የተዘጋጁ ያነበቡ ጥያቄዎችን መመለስ የሚችሉ ብቃት ያላቸው ደግሞ ሰዎች አሉ። አሁን እኔ ይህንን ስናገር እምነቴ ላይ ጥርጥር ኖሮኝ ወይ ደግሞ የሆነ ፍርሃት ይዞኝ ሳይሆን አንድን ቤተ እምነት ወክዬ ቀርቤ በኔ እውቀት ልክ፣ በኔ ንባብ ልክ፣ በኔ መረዳት ልክ ተመዝና ያ ቤተ እምነት ተመዝኖ በኔ ምክንያት እንዲቀሉም እንዲሰደቡም ስለማልፈቅድ ዝግጅቱ ያላቸው ሰዎች፣ ብስለቱ ያላቸው ሰዎች እንዲያደርጉት ነው የምፈቅደው። ግን ምንድነው የኔን አቋም አሁን እዛ ጋር ስናገር ቤተክርስቲያኔ እናት ቤተክርስቲያን ኦርቶዶክስ ቤተክርስቲያን አንዳንድ ነገሮች ላይ ያላት ነገር ቢስተካከል እመለሳለሁ ስል ለክርክር እየተዘጋጀው ሳይሆን የራሴን አቋም እየተናገርኩ ያለው። በቃ ጥሩ። ስለዚህ ዮኒዬ ሁለቱም ወንድማችንም እህታችንም ስለ ኦርቶዶክስ ማንሳት የለባቸውም። ምክንያቱም ካነሱ ቻሌንጅ እያደረጉን ስለሆነ እኛም ቻሌንጅ ማድረጋችን ስለማይቀር፣ ለዛ ደግሞ ቅድም ሶፊ እንዳለችው እኔ የውይይት ሰው አይደለሁም ብላለች። ስለዚህ ስለ ኦርቶዶክስ አለማንሳት ነው ወይ ደግሞ ጥያቄም ካላደው መጠየቅ ነው። ወንድማችንም እንደዚሁ ቻሌንጅ አላረግም ብሏል። መጠየቅ ከፈለጉ መጠየቅ ይችላሉ። ግን ኦርቶዶክሳውያን በሌሉበት ግን ስለዛውም ቶፒኩ ሌላ ቶፒክ ይዛችሁ ከነቢይ ብርቱካን ጋር የተያዘውን ቶፒክ እየተካተልኩ ነው። እሱን ይዛችሁ ሄዶ ወደ ኦርቶዶክሳውያን ጋር መሄዱ አዶንቲንክ አግባብ አይመስለኝም። እችን ብቻ ለማስተላለፍ ነው። ሆን እየቀጥሉ ስራ ላይ ነኝ እኔ። ታንኪ በጣም ይቅርታ ካቋረጥኳችሁ። ወደ ቶፒካችሁ ያው ክርክሩ ምንም እኛ አይጠቅመንም። ዋናው ነገር መማማሩ ነው። ወንጌልን በፍቅር እውነትን በፍቅር ነው መነጋገሩ ዋናው ነገር እና ያ ነው ዋናው ስትራቴጂው እና በደንብ ደግሞ ከዚህም ወክለው የሚናገሩም ሰዎች ስለሚኖሩ እንደዛ ነው መነጋገርም ያለብን። እንደዛ ነው ይመስለኝ። ወንጌላዊ ያሬድ መዝሙር ያሬድ እንደዛ ለዛም ነው ገባሽ። እኔ ወዳጆቼ ናቸው ኦርቶዶክስም እንዲሁም ፕሮቴስታንት እንዲሁም ሙስሊም። ግን በብዛት በዚህ ነገር ላይ ሶሻል ሚዲያ ላይ ሆነ የተለመደው ምንድን ነው የአንዱን ሜንሽን ከተደረገ ሌላው ገብቶ ይመልሳል።
ገብቶሻል? ለዛ ነው አጀንዳችን ደግሞ ምን ነበረ? ግን አጀንዳችን ኮምፕሊትሊ ወተናል። ኮምፕሊትሊ በማይሆን ሁኔታ መካከለኛና አጀንዳችን የሚሆነው ደግሞ ኢየሱስ ብቻ ነው ዋናው ነገር አይደል? ክርስቶስ ኢየሱስ ብቻ ነው። መዳን በክርስቶስ ነው። ኢየሱስ ክርስቶስ ያድናል በሚለው ነው። ሌላውን ነገር እዚህ ጋር እንትን ማለት የለብንም። ያ መልካም። ስለዚህ አንቺ አሁን የት ቸርች ነው የምታገለግዩ? አሁን ያው ዲሲ ላይ ዶክተር ራሱ ባለፈው ምስክርነት ሰምተዋል። አንድ እህት 2-3 ሰዎች ምስክርነት ነው የሰማነው። ዶክተር ባለፈው ገብተን ላይቭ ላይ አዎ ቀዲቼ እኮ ልኬልሻለሁ። እና ምስክርነቱ በጣም የሚያስደንቅ ነበረ። ዋናው ነገር ነው ስለ ክርስቶስ ኢየሱስ ስራ ነው ማውራት የምወደው። ሁሉም ነገር ላይ ኢየሱስ ክርስቶስ እንደሚሰራ ጀስት ሰዎች በኢየሱስ ስም እንደሚወልዱ ኢየሱስ የሚባለው ስም ታላቅ ስም እንደሆነ ኢየሱስ የሚባለው ስም ሲጠራ እውር እንደሚበራ እኔ ፕሮፌትም እንደመሆን ይመጠን እግዚአብሔር ልጅ ኢየሱስ ክርስቶስ ጌታና አዳኝ እንደሆነ እና መውለድ የማይችሉ ሰዎች መውለድ እንደሚችሉ እግዚአብሔር ይሄ ስም ሲጠራ ድንቅና ተአምራትን እንደሚሰራ ዋናው አጀንዳዬና ዓላማዬ በምድር ላይ ክርስቶስ ኢየሱስን መግለጽ ነው። ኢየሱስን መናገር ነው። ስለ ኢየሱስ ማውራት ነው። አሁን ሌላ አጀንዳ ውስጥ ገብተሽን ያውሪ ተከራከሪ ብትለኝ እኔ መከራከር አልችልም። ከምሬ ነው የምነግርህ። ለምንድን ነው የማልከራከረው? ብቃቱ ሳይኖረኝ ቀርቶ አይደለም። አሁን ደግሞ የኢንተርኔት ዘመን ነው። ቀላል ነው። ሁሉንም ነገር በደንብ አድርገህ ይዘህ መተህ ቁጭ አድርገህ መከራከር ይቻላል። ይሄኛው እንደዚህ ነው፣ ክርስቶስ እንደዚህ ነው፣ ኢየሱስ እንደዚህ ነው፣ እንትን እንደዚህ ነው ተብሎ ማለት ነው። ትርጉሙማ በጉግል አይሆንም። ትርጉም አለ በጉግል አይደለም ያልኩህ። አሁን ሁሉም ነገር ባይብሉ ምንም ነገር የተዘጋጀ ነው። ዕውቀት ምንም ቢሆንም አስተማሪ ከሌለ እኮ እንደፈለግን ከተረጎምን ወደ ተለያየ ቦታ እንሄዳለን። አይደለም ይሆንዬ። አሁን ባይብል ራሱ እኮ ይሄ ራሱ በቂ ነው ለሁሉም ነገር አይደል? እውነትን መንገድም የሚነግረን ባይብል ነው። ይሄንን ይዘን መነጋገር ግን መማገትና መከራከሩ ጥቅም የለውም ነው እኔ የምለው። ምንም እሱኛው ምንም አያመጣም። የሚያመጣው ክርስቶስ ኢየሱስን መናገር ነው። በተረፈ ላለነው ደግሞ በፍቅር ምንኖርበትን መንገድ መፈለግ ነው ዋናው ዓላማውና የኔ ቸርች ባለፈው አንድ እህታውን ስትመሰክርልን 5 ምን እስቲ ዶክተር አንተ መስክርልኝ ምን ነበር ያለችው? ዶክተር አለክ ሚቶኖ ነው እና ለማንኛውም ምንድነው ምልህ ዮኒዬ ወንድማችን ጋር የተነሳው ታሪክ ነው። እዚህ ውስጥ ያው ሁላችንም የገባ ነው። ባንተ ስም ባንተ ምክንያት ስለተሰደብኩኝ ለምንድነው እሷ ናት ነቢት ብርቱካን ናት ስለተባለውን ነገር ለማጥራት ነው የመጣ ነው። እዚህ ውስጥ የገባ ነው። ይሄንን ሐልም ደቂቅ ሰዓትም እንወስዳለን ብለን አልገባንም። እውነት ለመናገር እሱን ነበረ ዋናውም እንዲፋታሽ ነው፣ ሌላ ነገር የለውም። አዎ እና አንተ ሙሉ ሰው ነህ። ኢየሱስ ክርስቶስ ማነው አይኑን ያበራው ብለው ሲጠይቁት ቤተሰቦቹ እሱ ሙሉ ሰው ነው አሉት። መናገር ይችላል አሉ። አንተ ሙሉ ሰው ነህ፣ መናገር ትችላለህ ነው። ስለዚህ ዋናው ነገር ወጣው እሷ ቤተክርስቲያን እንዳትሄዱ እንደዚህ ነው። ልክ እኔ ምንም ነገር በእኔ እግዚአብሔር እንዳልሰራ፣ ምንም ነገር እግዚአብሔር በእኔ እንዳልተጠቀመ፣ ሰዎች ወደ ክርስቶስ በእኔ እንዳልመጡ እንዳልዳኑ ተደርጎ ያን ሁሉ ወቀሳና ያን ሁሉ ውርጅብኝ ተሰብስበው ስለማውራታቸውና የሆነም ደግሞ ይሄ እኮ የኔ ጉዳይ ነው አንቺም ብቻ አይደለም እየጠሩ ያሉት እኔንም ስም እየጠሩ ስለሆነ መልሱን መስጠት አለብን አብረን ተባብለን የመጣነው ነገር ነው። እዛኛውም ጋር ያለውን ሰው ልንወቅስና ልንከስ አይደለም እና ይሄ እውነትን በፍቅር ተነጋገሩ የተባለውን ነገር እሱን ልናደርግ ነው የመጣሁት እኔ በበኩሌ ማለት ነው። እና ዋናው ነገር አገልግሎት ደግሞ መጨረሻችን አይደለም። ሰው ስላገለገለ የእግዚአብሔር መንግስት አይወርስም። በስሜ አጋንንት አላቃችሁም መባልም አለ። በስሜ አጋንንትን አላወጣንም አላቀሽም ሊባል ይቻላል። ገብተዋል። ያ ስሙ የሰራው ስራ ነው። ስሙ ነው ሚራክል ያደረገው። ስለዚህ አገልግሎት አይደለም የኔ ህይወት ክርስቶስ ኢየሱስ ነው። ባላገለግል እኖራለሁ፣ ባገለግልም እኖራለሁ። ደስ ብሎኝ ባገለግለው እድል አግኝቻለሁ ይሄን ጌታ በማገልገሌና ይሄን ያህል ግን በትላልቅ ወንድሞችና ትላልቅ የእግዚአብሔር ሰዎች በተባሉ ሰዎች ዘንድ ተሰብስበው
እሷ ስትሸጥ እኔ ይቀበል ነበረ ለተባለው ነገር ውሸት ነው ለማለት ነው። ብዙም አላወራሁም። አሁንም ቢሆን ውስጤም ጸጥ በይ ስላለኝ ነው ዝም ያልኩት። ያው መናገሩን አቅቶኛል። ያንን ያለው ሰው አንቺ ፊት መቅረብ ይችላል? እውነት እንደዛ ብሎ ያዋሸው ሰው አላውቀውም። ራሱ እኔ ቸርቹ አገለግል ነበር። ከእሷ ቸርች አብሬያት በደንብ አገልግዬ እንደዚህ ምናምን አለ ማለት ነው። እኔ አላስታውስም። በሚያሳዝን ሁኔታ ሰውን ለማጥላላት ያደርጉታል። ይሄንን ነው ለምን? ምክንያቱም አገልግሎቱን ለማስመታትና ሰዎች በእኔ ውስጥ ባለው ጸጋ የሚጽናኑ ሰዎች እንዳይጽናኑ እንዳይፈወሱ ነው። የእግዚአብሔር ቤት እኮ እንትን እኮ አይደለም፣ ሱቅ አይደለም እኮ ሲጀመር ቢዝነስም አይደለም እኮ አይደል? ወንጌል የምንሰራበት ክርስቶስ ኢየሱስን በፍቅር የምንሰብክበት ስፍራ ነው እንጂ አሁን ባላገለግል ቸርች ባይኖረኝ ምን ይፈጠራል? ይፈጠር ነገር አለ እንዴ? ምንም የለም እኮ አይደል? እውነታው ነው። እኔ ልጆቼ ደርሰዋል ሁሉ ነገር እግዚአብሔር ይመስገን። እና አሁን ደግሞ ወንጌልን አደባባይ ላይ እየሰበኩኝ ሜዳ ላይ እየሰበኩኝ ዓለምን እየዞርኩኝ ጌታ ኢየሱስ ክርስቶስን እየገለጥኩኝ መኖር እችላለሁኝ እኮ ምንም ይሄናል ፕሮብሌም የለውም። ግን የነሱ ግን አካሄድ እስከ መጨረሻው ድረስ ሰዎችን አታክ ማድረግና ማጥፋት ነው። አንድ ሰው ለምስክርነት ብትጠራው አቤት ብሎ የሚመሰክርልህ የለም። ለክፋትና የማይሆን አስተያየት ወይንም ክብር ለማግኘት ቢሆን ሁሉም ሰው የራሱን መጥቶ አስተያየት ሊሰጥ ይችላል። እስኪ እንዲበልልኝ እንኳን ጸጥ ሊልክ ይችላል ሰው። ይሄን ያህል ነው ሰው ልጅ ገብተዋል። ስለዚህ እንደዚህ አይቻለሁኝ እኔ በዘመኔ። ግን እግዚአብሔር ሚራክል አድርጓል። እግዚአብሔር ተአምራት ሰርተዋል። ምንም በእግዚአብሔር በእኔ እንዳልሰራ እንዳልተናገረ እንዳላደረገ እንደ የማርያም ጠላት ብሎ ሰውን ወጥቶ መቀጥቀጥ ነው አይቻልም። በእኛ ዘንድ ስላለው ነገር ነው ማወራው ያለሁት። እና አሁንም ቢሆን ሌሎቹም ቢሆኑ ወንድማችንም ቢሆን ከዚህ በኋላ በአደባባይ ነገር ምንድነው ስላልገባኝ ነው ማለት ከሱ ጋር ማበር አለብሽ አንቺ ለመወደድ ከሱ ጋር ወዳጅ መሆን አለብሽ በሱ ለመወደድ። እሱ ነው እንግዲህ የገነት አስወጪና አስገቢ እውነተኛ ወንጌል ሰባኪ አልሰባኪ እሱ ነው ላይሰንስ የሚሰጣቸው ማለት ነው። እኔ እስካየው ድረስ እሱ ነው ላይሰንስ። በጣም ከማዝንበት ነገር ጌታ ምስክሬን በሱ ቢሆን መንግስተ ሰማይ የሚገባው አንደኛ ማስገባኝ እኔን ነበረ በሚያስደንቅ ሁኔታ። ግን እግዚአብሔር በሱ ተው አይገባም። እኔ አሁን ደግሞ ከሱ ጋር ከማመልክ ሞቴን እመርጣለሁ። በግልጽ ነው የምነግርሽ። በእውነት ነው። ከሱ ጋር አንድ አይነት እምነት ላይ ከማመልክ ሞቴን እመርጣለሁ። ምክንያቱም የዲያብሎስ ስራ የሚሰራ ሰው ክርስትናን አይገልጽም። ክርስትና የሚገለጸው በፍቅር እንጂ በዲያብሎስ ስራ አይደለም። ስለዚህ ስራው የሱ የዲያብሎስ እንጂ የክርስቶስ አይደለም። የቀለሜ ስራ እውነቱን ነው የምነግርሽ። በእውነት በጣም አሪዎስነት፣ በጣም ጨካኝነት፣ በጣም አውሬነት ያለበት ነው። ገብተሽ አንዳንዴ ስሚ፣ ውጣ ከእኩል አታውራም፣ ዝም ብሎ ከዚህ እያመነጫጨቅ የሚያደርገው ስራ ሞቴን እመርጣለሁ፣ አላረገው። ምክንያቱም ፍቅርን በሌለበት በኩል አንድም ቀን ሌሎች ጋር ብትሄጂ አያመናጫጭቁ፣ ያወሩሻል በፍቅር ምን ይላሉ? ምን ጭቅጭቅጭቅጭቅ እንደ አንድ ሰው እኮ ለሌላም ነገር ይምጣ አንቺም ብሎ የሆነ አይዲያ ሰው ይዞ ሲመጣ በአይዲያ ብትለያይ ራሱ በፍቅር አምጥተሽ የአንቺን ወንጌል ሰብከሽ ነው የምትሸኘው አይደል እንዴ? አንቺ ፔጅ ላይ ገብቶ ቻሌንጅ ሊያደርግሽ ራሱ ቢፈልግ ጥሩ ነገር እኮ ነው። ከዛ ምንድን ነው የምታደርጊው? በፍቅር እየነገርሽ ይሄ ማለት እንደዚህ አያስገባሽም። ትናንት እያወራ አስገባኝ ብየው ነበር። እውነተኛ ሰው ከሆነ ምን ማስገባት ነበረበት። ሲጀመር ደግሞ ተቀዳው መጠየቅ ያለበት ስላንቺ ሊሆን ይችላል፣ በምን ሊሆን ይችላል፣ አቀነባብሮት ሊሆን ይችላል። ይሄ ራሱ እኮ ወንጀል ነው። ሰው ቀርቻለሁኝ ብሎ ማሰማት ወንጀል ነው። ማህይም ነው እሱ። ከ7ኛ ክፍል ያቆመ ሰው ስለ እንደዚህ አይነት ነገር ያውቃል ብለሽ ይሄንን አለና አንድ ጥያቄ ልጠይቅ። ይሄንን አለና እኔን አዋረደና በአደባባይ ስለኔ አወራና ምንድነው የሚጠቀመው? ምንድነው የሚያገኘው? አክሊል አለው የሚያገኘው ነገር አለ። እሱ አሁን ወንጌላዊ ነው፣ አገልጋይ ነው። ምንድን ነው የሚጠቀመው ጥቅም? ለምን መሰለሽ አሉባልታ የሚወድ ግሩፕ አለ እዚህ ሶሻል ሚዲያ ላይ። አንቺ በደንብ ቲክታክ ተጠቃሚ አይደለሽም። አሉባልታን የሚወድ በጣም መርዝ የሆነ ግሩፕ አላቸው። የነሱ በተለይ ኦርቶዶክስ ሙሉ ብትጠፋ የሚመኝ አጀንዳ ያላቸው የሚመጡ አሉ። ኑና አውሩን አያወሩም፣ ኑና ቻሌንጅ አርጉን አያርጉም። ገባሽ? ስታወሪ እኮ ስለ አንቺ አሁን መግባት ይችላል። መቶ ቻሌንጅ አያርግም። ተደብቆ ነው ምን ይከበባል። የራሶቹን እንትን ያደርግና ልክ አሉባልታ ያደርገዋል። አሁን አንቺ ጥለሽ ሰለምሽ ልበል
እሱ እኮ ነው አሁን በክርስትና ራሱ የሚያስጠይቀው። ይሄን እንኳን አያስበውም። ወደ ሌላ እምነት ሄድ ሽልበል የሚያስጠይቀው እሱን እንደሆነ ረስቶታል። ለክርስቶስ የተቆረቆረ መስሎት የክርስቶስ ሰዎችን እያጠፋ ያለ ሰው ብዙ ሰዎች ነው በመሸማቀቅ ያሉት። እና እኔ ችግር የለብኝም፣ እኔ ከደሙ ነፃ ነኝ። ግን በእናንተ ላይ የሚሰራው ነገር በኔ እኔን ግጠም ና ግጠም። እኔ እሷ ሺህ ጊዜ አትመልስልም። ከእኔ ጋር ችግር ጋር ግጠመኝ። እንደ ወንድ ነው የምገጥመህ። በምትፈልግበት መልኩ ገጥመሃል። ስለዚህ ገና ለገና ዮኒ ማኛን አጥምቃለች፣ እሷን ቀቅዬ እበላለሁ ማለት እግዚአብሔር ልቦና ይስጥ። እግዚአብሔር ልቦና። አንተ ደግሞ ለእግዚአብሔር ተቆርቋሪ ልትሆን አትችልም። ማንም ለእግዚአብሔር ወይም ደግሞ ለኢየሱስ ክርስቶስ ጠበቃ የሚሆን እዚህ ምድር ላይ አንድ ሰው የለም። በኢየሱስ ክርስቶስ የሚድን እንጂ ወይ የዳነ እንጂ ለክርስቶስ ጠበቃ የሚሆን አንድ ሰው የለም። ጠበቃ አይፈልግም፣ ማንንም አይፈልግም። በራሱ ሙሉ አልፋና ኦሜጋ የሆነ አምላክ ነው ያለው። የማንንም እርዳታ አይፈልግም። እኛ ልንድንበት የተሰጠን እንጂ አንተ ጠበቃ ልትቆምለት የተሰጠ ክርስቶስ የለም። ቀለሜ ይሄን እንድታውቀው ብዬ ነው። ይሄ የማይገባ ምን ስለሆንክ መሰለ፣ በትምህርት አለመግፋት ጎርቶሃል። ትንሽ ሃይስኩልን ብትማር በትንሽ ካሌጅ ብትሄድ ማመዛዘን ትችላለህ። እሱን አለማድረግ ስለጎዳ ሰዎች ምረት አርግለት፣ ምረት እናረግለታለን። እንዴ ትላንት የሰራሽውን ቪዲዮ አየሁሽ እኮ እኔ ወደ ሌላ እምነት ሁላ መሄድ ነው የምፈልገው ላይ እያልሽ ነበረ። እግዚአብሔር ማድረግ ጥሩ ነው እና ያው ይቅርታ ማድረግም ጥሩ ነው ለወንድማችን እና መተው ጥሩ ነው። ኦኬ ያው እኛ በክፉን በክፉ አንመልስም አይደል? ምንድነው ፍላጎቱን ያልገባኝ። ከኔ ጋር ከሆነ እኔ ጋር ጨርስ። ለዘመናት ያገለገለች ሰው ናት። ለዘመናት አንተ ልታስቆም ነው አገልግሎት? ችግር ካለ ጸልይላት። እውነተኛ ሰው ኮንክ መጸለይ እኮ ነው። እውነተኛ ክርስቲያን ኮንክ መጸለይ እኮ። እየቀጠቀጡት አይደል እንደ ጌታ ሆይ ይቅር በላቸዋል። እየቀጠቀጡት አደራ ጌታ ሆይ እነሱን እንትንን አትዘንባቸው ላለ አለ። እየቀጠቀጡት አይደል እንደ ሊያንቀላፋ ሲል ይህን የሚያደርግ አንተ እያወጣ አደባባይ ላይ መከትከት ያንተ ከባድ ክርስትና ነው። በጣም ደስ የሚል ክርስትና ነው እና ልቦና ይስጥ ነው የምልህ። ልቦና ይስጥ። እኔ በጣም 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 የሚያንገሸግሸኝ ነገር ውስጥ ነው ያለሁት። እግዚአብሔር በሚያውቀው የሚያንገሸግሸኝ በተለይ እነሱን ስለማይ የሚያንገሸግሽ ነገር ስላለው ማስበውም ነገር አይደለም። እውነት ለመናገር ያሳዝናል። ሰዎች በዚህ ደረጃ እንዲሆኑ ምክንያት እንደሆነ እንዲያውቀው ነው። ምክንያት ነን ያን ለማለት ነው። ኤኒዌይስ የምትሉት አጠር አድርገው የምትሉት ነገር ካለ በሉና እኔም ልሰናበታችሁ። ሌላ አጀንዳ አለ ያነሳው። እሺ ደስ ይላል። ምክንያቱ አንድ ያልከው ክርስቶስ ማንም ለክርስቶስ ጠበቃ የሚሆን የለም እና የማንንም እርዳታ አይፈልግም እንድንበት ዘንድ ነው የተሰጠን። በቃ ይሄ ነው አክቹአሊ። እኔ አሁን ማን እንዳነሳ ማን እንዳወራ አክቹአሊ ይቅርታ አድርጉልኝ፣ አልሰማውም አላየውም። ግን እንግዲህ አንዳንዴ ሰዎች እንደሚያወሩ አውቃለሁ። ግን ይሄን ያህል አንስቶ እሷን እንትን እንዳለ ማን እንዳለ ብዙም አላውቅም። ግን ምንድነው በአጠቃላይ የክርስቶስ ባህሪ ምንድነው? ክርስቶስ የሰውን ልጅ ከውድቀት የማንሳት ባህሪ፣ የደከመን የማበርታት ምን ይላል መሰለ? የምጤስ ጧፍን አያጠፋም ይላል፣ ቅጥቅጥ ሸንበቆን አይሰብርም ይላል። ይሄ ማለት ነው ሊጠፋ ያለ ሻማ ማለት እየጨሰ ያለ ሊጠፋ ቶታሊ ሊጠፋ ያለን ሻማ እንኳን አያጠፋም ነው። ተሰብሮ ደግሞ የተቀጠቀጠን የሚሰበርን ሸንበቆ ደግሞ አይሰብርም ነው። የኢየሱስ ክርስቶስ ባህሪ ሰዎችን መጠገን ነው፣ ሰዎችን ማደስ ነው፣ ሰዎችን ማነጽ ነው። የክርስቶስ ባህሪ ደግሞ ያለበት ሰው ክርስቲያን የወደቀን ማንሳት፣ ለደከመ መጸለይ፣ የሳተን መመለስ፣ ወደ እግዚአብሔር መመለስ እንጂ የባሰውን ከእግዚአብሔር እንዲርቅ የባሰውን ወደ ሌላ ነገር ህይወቱ እንዲመሰቃቀል የሚገፋፋ ሰው ካለ ያ ሰው ዴሞኒክ ነው። ወደ ክርስቶስ የሚመልስ የክርስቶስ ባህሪ የተላበሰ መሆን አለበት እግዚአብሔር አገልጋይና። አመሰግናለሁ።
እሺ በዚሁ ላሳጥር። ጆኒ የወጣ ያለን የመጣውት እኔ አጭር ነገር በልቤ የሚመላለስ ልበል በወገኖቼ ቋንቋ ያው እኔ በፕሮቴስታንት ዲኖሚኔሽን ውስጥ ነው ያደኩት። መካነ ኢየሱስ ቤተሰቦቼም ከሕፃንነቴ ጀምሮ ያደኩበት ነውና ከዛ በኋላ ስነ መለኮትንም ያው ደረቅ ያለውን ቴዎሎጂ ነው ለአንድ 4 ዓመት ያህል ተምሬያለሁ ራይት አውት ኦፍ ሃይ ስኩል። ግን እኔ የምረዳው ይሄ ሁሉ የምናየው ውዥንብር ሰው ሰራሽ ነው። ከእግዚአብሔር ጋር ሆን ብለን ወስደን እናገናኘዋለን ሌቨሬጅ ለማድረግ እንጂ ክርስትናን በሚመለከት ነው የምናወራው። ያው ሌሎች ሃይማኖቶችን እስልምናን፣ ሽንቶይዝም፣ ቡዲዝም ምናምን ውስጥ አንገባም። እዚህ ጋር ያለው ክርስትናን የምናይ ከሆነ የክርስትና መሰረቱ በቀኖናም ሆነ በዲዩትሮካኖኒካል በሚባሉ በ80 አህዱም ሆነ በ66ቱም በ75 በምንም መጽሐፍ ብታየው የወንጌል መሰረቱ ልቡ በጣም ኮምፕሌክስ የሆነ ካልኩለስ የለው፣ ቀላል ነው። ትግበራው ግን ከባድ። ኮምፕሌክሲቲ የለው ማለት ራስህን ተው ነው የሚልህ። ግራህን ለመታ ቀኝህን ስጠው ነው የሚልህ። መጎናጸፊያን ለሚፈልግ መደረቢያህንም ስጥ ነው የሚልህ። ራስህን ሙት ነው የሚልህ። ሰው ሲተነኩስህ መልስ አተንኩስ። ሰው ሲናገርህ መልስህ እንትን አትበል። አልገዛም አልታዘዝም አትበል። የወንጌሉ ባለቤት አንተ አይደለህም። የጸጋው ባለቤት አንተ አይደለህም። በባህሪው ወንጌሉ ባለቤቱን የተቀበለውን ሰው በዚህ ዓለም ይጎዳል፣ መስዋዕትነት ያስከፍላል። እንጀራውን በውሃ ላይ የሚጥል ይላል እኮ። ሚኒንግ የምታገኘው እድልህን ነው የምታበላሸው። ከሰው እኩል መፋለም ስትችል፣ ኧረ እየነካኸኝማ አልተውህም ማለት ስትችል ዝም ብለህ ትመታለህ ማለት ነው። በሸላቾች ፊት እንደሚታረድ በግ ዝም ብሎ ተነዳ ይላል። ይሄን መከተል ምድር እሺ አይልህም። አሁን ያሉ የሃይማኖት ተቋማት በጣም ሰዋዊነት ይታይባቸዋል። ደረጃው ይለያይ ይሆናል እንጂ ሞር ፍልሚያ፣ ሞር ክርክር፣ ጠብ፣ እንደዚህ አይነት ነገሮች ናቸው የሞሉባቸው። በትግበራ ግን ተከራከርልኝ ያለ እግዚአብሔርም የለም። ሲጀመር ወንጌሉም የሚለው እኮ ይሄ እውነቱን ተናገር ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ ነው በል፣ ካልተቀበሉ ጫማህን አራግፈህ ሂድ ነው የሚለው። ግብግብ ውስጥ ግባ የሚል ነገር የለም። ግብግቡ ከየት ነው የመጣው? ድርጅት ማደራጀቱ ላይ፣ ብዙ ቲፎዞ መሰብሰቡ ላይ፣ ሰፋ ያለ ኮሮጆ ሙሉ ገንዘብ መሰብሰቡ ላይ። ይሄ ነው ኦርጋናይዝድ ሪሊጅን እንደ ፖለቲካ ተቋምም ያደርገዋል። ለዛም ነው የገባሁት። ኦርጋናይዝድ ሪሊጅን የራሱ ጥቅም አለው እንደ ሶሳይቲ። አሁን ከስደት ካለቀበት ከ301 ዓመተ ዓለም ኤዲ የሚባለው አና ዶሚኒ ይለዋል ላቲኑ 301 ላይ ነው ኮንስታንቲኖፕል ለመጀመሪያ ጊዜ ኤምፐረር ኮንስታንቲን በዚህ መስቀል ትድናለህ የሚል ህልም አየሁ ይልና ሪኮግናይዝ ያደርገዋል። ከዛ በኋላ ቴዎዶሲዮስ የመጀመሪያው የሚባለው የስቴት ሃይማኖት ያደርገዋል። የስቴት ሃይማኖት ካደረገው በኋላ ቅርጹ ተቀይሮ ስደቱ ጠፋ፣ መንፈሳዊነቱ እየደበዘዘ ሞር ድርጅታዊ መዋቅሩ፣ ገንዘብ መሰብሰቡ፣ ግሩፕ ቲንኪንጉ። ከዛ በኋላ ክሩሴድስ ላይ እኮ የክርስትና ሃይማኖት ያደረሰውን ጄኖሳይድ ማየት ትችላለህ። ብዙ ሰዎች ተገለውበት ማለት ነው። ፓጋኖችና እስላሞችን እናጠፋለን ብሎ ጨፍጨፋ ውስጥ ክርስቶስ ያልጠየቀህም ማለት ነው። ይሄንን ቅርጽ አለው። በፕሮቴስታንት በኩል በጣም ባለፉት 30 ዓመታት ውስጥ እኔ አይኔ እያየ ያስተዋልኩት ነገር ከድርጅት የማፈንገጥና የግል ተቋማትንና የትርፍ ኢስታብሊሽመንቶች አንተ ጋር መጥቶ ባለፈው አሁን ውሃ አምጡ፣ ዘይት አምጡ፣ ምን ተቀቡ ምናምን የሚል ሰውዬ አይቻለሁ። እሱ አሁን አለቃ የለውም፣ ፓስተር የለውም፣ ቆጪ የለውም፣ ቆንጣጭ የለውም። ተሳሳተ ራሱ ነው አራሚ። የግል ፒኤልሲው ነው ኢንስቲትዩሽኑ፣ ፐርሰናል ኢንስቲትዩሽን አለው። ጠንከር ያሉ ኢንስቲትዩሽኖች ውስጥ አፈንግጠው ይወጣሉ። አይፈልጉም፣ ቢኮዝ አዛዥ አይፈልጉም። እንደዚህ ወደዛ መንፈሳዊነትን እንደ ኤክስኪውዝ ይጠቀሙበታል። ከእግዚአብሔር ጋር ቀጥታ ስልክ እንደሚደዋወሉ ነው የሚነግሩ። እንደዛ ደግሞ አይሰራም ኢንስቲትዩሽኑ። እንደዛ አይደለም ስታብሊሽ የተደረገው። ሐዋርያው ጳውሎስን ሄደህ ማየት ትችላለህ። አይጥምህም፣ ገብቷል። ሽማግሌ ሲጫንህ አንተ ሞር ፍሬሽ ነህ። የሆነ ጥቅስ ጠቅሰህ ትሾልክና ፒኤልሲህን ሸራህን ወጥረህ ላጥተህ ሱቅህን ትከፍታለህ ማለት ነው። በዚህ ያልተጠቁ አሉ። የኦርቶዶክስ ሃይማኖት ከነዘራ ያዕቆብ ጊዜ ጀምሮ በኦርቶዶክስ በኩል የተጠናከረ ቢሆንም ከስቴት ጋር ከመንግስት ጋር ስለተጣመረ ዝም ብለህ ፈንግለህ መውጣት አትችልም። ጨፍጭፎ ነው የሚያስተካክልህ። ደቂቀ እስጢፋኖስን ማየት ትችላለህ፣ እንዴት አድርገው እንዳሳደዷቸው ማለት ነው፣ በትንሽ ልዩነት ማለት ነው። እንደዛ ገዢ የሆነ ነገር ስለሌለው ነው አሁን ለሰዎች የሚዳነው በዚህ በኢንስቲትዩሽኑ በኩል ይመስላቸዋል። ለመዳን በጣም ቀላል የሆነ ነገር እመን ብቻ ትድናለህ። ሶላ ፊዴ ሶላ ግራቲያ ሶላ ስክሪፕቱራ ይለዋል።
በጸጋው ብቻ ትድናለህ፣ በቃሉ ብቻ ትድናለህ፣ ከዛ በእምነት ብቻ ትድናለህ ነው። ለመፈጸም ደግሞ ቀላል ነው ፊሎሶፊው፣ ለማድረግ ግን ከባድ ነው። ዮኒ ማኛ ሄድ ከዚህ አንተ መላጣ ብለህ ብታወርደኝ አሁን ከዚህ ላይ ሩሜን ከፍቼ ዮኒ ማለት ብዬ ካልዘከዘኩ ወንጌል አለ ማለት ነው። ነገ መጮህ የለብኝም ወጥቼ በአደባባይ ኢየሱስ ያድን ምናምን ማለት አያስፈልግም። ህይወቴ ያሳያል ኢየሱስ እንደሚያድን። ከአምቢጉቲ አድኖኛል፣ ከገመድ ጉተታ አድኖኛል ማለት ነው። ከእንካ ሰላምታ አድኖኛል። እኛ ራሳችን መጽሐፍ ሆነን እንገለጥ ዘንድ የተጻፈንን መንፈሳዊነት ይሄ ነው። የአምልኮ መልክና ሆኖ መገኘት። ክርስቶስ ትሸታለህ ሳታወራ ራሱ አብረህ ሆኖ እንዲያለሁ አንተ ሰው ማስተዋልህ፣ ጥበብህ፣ እርጋታ፣ ትዕግስትህ፣ ይቅርባይነትህ፣ ፍቅር እነኚህ የመንፈስ ፍሬዎች ናቸው። የመንፈስ ጫጫታዎች አይደሉም። የመንፈስ ፖስተሮች አይደሉም። የመንፈስ ጩኸቶች አይደለም። ይሄ የተለየ ነው ካለው ከመንፈሳዊው ትክክለኛው ላይን የተለየ ሞር ሰዋዊ የሆነ ድርጅታዊ የሆነ ሞር ራዘር ፖለቲካዊ የሆነ ማለት ትችላለህ አይነት ነገር አለውና የሱን ውጤቶች ነው የምናየው። ዮኒ ማኛም ይቅርታ አድርግልኝና አንተ ያው ወንድሜ ነህ። አንተ አሁን አንድ ግለሰብ ነው። ተጠመቅ፣ ተጨመቅ፣ ተቀባ፣ አገልጋይ ምንም አይደለም፣ ንጉሠ ነገሥት አይደለም፣ አንድ ግለሰብ ናል። ያንተ ወደዚህኛው ሃይማኖት ሄድክ፣ ወደዛኛው ሃይማኖት ሄድክ። ለምንድን ነው እንደዚህ የሚገነው? ቢኮዝ ኮሜርሻላይዝድ የሆኑ ሪሊጅኖች ናቸው። ገመድ ነው የሚጓተቱት፣ ቲፎዞ ነው የሚጓተቱት። ያኛውም ሊስብ ይፈልጋል። አስታውሳለሁ ከሙስሊሞች ጋር ያደረግከውን ኮንቨርሴሽን፣ ከኦርቶዶክሶች ጋር ያደረግከውን ኮንቨርሴሽን፣ ወደ ፕሮቴስታንት ስትመጣ ያደረግከው ይሄ ሁሉ አቴንሽን ያለበት ምክንያት ሰዋዊ ሽታ ስላለው። ክርስቶሳዊ ቢሆን ይሄ አልነበረም መልኩ የሚለውን ነገር ለመናገር ስለፈለግኩ ነው። እውነትን ስናገር ፍቅር ውስጡ ካልተገኘ ይቅርታ አድርጉልኝ። አመሰግናለሁ። አሪፍ ነው። አዩ በጣም ነው የማመሰግነው ብራዘር። ሌሎቻችሁም ነቢት ብርቱካንም ዶክተርም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ ቢገባው ብታወሩ ደስ ይለኛል። እሱ ከዚህ ነገር ወጥቶ ወንጌልን ቢሰብክ ክርስቶስን ቢሰብክ ጥሩ ነው ብዬ አስባለሁ። ያንን ነው የምለው። ፕሮፌትዬ በጣም ነው የማመሰግነው። ተባረክልኝ። ተባረክልኝ። መልካም ዮኒ። ሰላሙን እግዚአብሔር ይባርክ። አሜን። ሰላም ቤተሰብ። እንግዲህ በምታዩት ሁኔታ በጣም ሰውን በማስመረር ላይ ያሉ ሰዎች እንዳሉ እንድታውቁ ነው። ለዚህ ጉዳይ ጸሎት ያስፈልገናል። ጸሎት ያስፈልገናል። ለጸሎታችን ደግሞ ውሃ ይዛችሁ ጠብቁን ቤተሰብ። ጸሎት ያስፈልገናል። ለዚህ ጉዳይ በጸሎት እንጂ ዝም ብሎ የሚሆን ነገር የለም ቤተሰብ። ከባድ ሚዛን ከባድ ሚዛናችን ጸሎት። ለዚህ ጉዳይ በጸሎት ካልሆነ የሚሆን ነገር የለም። በጸሎት ካልሆነ እንኳን አስገባኝ። በጣም ጌታ ይባርክ። በእውነት ሰላም ነው፣ ሰላም ነው። እግዚአብሔር የተመሰገነ ይሁን። እንደው ለሁለት ሰዎች ጥያቄ አለብኝ እያልኩ ነበረ። ትክክለኛ የሆነው ጥያቄ እያስተናገርክ ነበረ። ጌታ ይባርክ። እንደው በተለይ በዶክተሩና በሶፊያ ላይ ስለ አምልኮ በሶስቱም ላይ ጥያቄ አለኝ። በገቡት ነገር ላይ ሶስት ሀሳብ ብቻ ተናግሬ ለሌሎቹም ትምህርት እንዲሆን ነው የሚፈልገው። ዶክተሩ ተዘቅዝቀሽ ብታመልክም ጉዳይ የለኝም ምስል እሷም የስ ስትል ይሄ እንደዚህ አይነት ባህሪ ከኛ ማይጠበቀውን ተናግሯልና እንግዲህ እንን እየሰሙ ከሆነም ተሳስቷል። በዛ ዙሪያ ላይ እንግዲህ እይታችንም የእግዚአብሔር ቃል ተሸክማ የእግዚአብሔርን ስራ የምትሰራ ነች። ነገር ግን አንድ አስተያየት የሚሰጠው ኢየሱስ ክርስቶስ በዚች ምድር ላይ ያገለገለ ባለፈበት ጊዜ ሰዎች የፈለገው ነገር በራሳችን ላይ ቢያመጡ የፈለጉት ነገር ቢሉ ማቴዎስ ወንጌል ምዕራፍ 5:11 ላይ ያለው በቂ ነው። ማይሆነው ስም ሲሰጣችሁ የፈለጉት ነገር ብላችሁ በቃ ሰው እንዳልበደላችሁ ሆኖ ነው በቃ እኛ። ምክንያቱም ዋጋችን ታላቅ ነው በሰማይ። ስለዚህ በዚህ ልንረዳ ይገባል።
በሶስቱም ላይ አስተያየት ነው ያለኝ ነው ምላቸው። ስለዚህ በመቀጠል ደግሞ በእውነት ሐሰተኞች ላይ ቅድም ያነሳው ጥያቄ ልክ ነው። አንተ በዶክተሩ ላይ ትክክለኛ መልእክት አምጥታል። ለምን መሰለ? ሌቦች በእኛ ውስጥ አሉ አይደለ? እንደ እውነት ነው። ሌቦች ዘይት የሚሸጡ፣ ውሃ የሚሸጡ፣ ቲሸርት የሚሸጡ፣ ገስት ሃውስ ይዞ የሚጸልዩ ሌቦች ሞልቷል እኮ። ይሄ ነው የሚቃወሙ እኔ። ስለዚህ ይሄ ትክክል ነው። የእርሶን ውሃ ግን ይቃወማሉ። እርሶ ውሃ ነው የሚይዙት። ውሃ እየተቃወሙ እነሱ ሌላ ነገር ያደርጋሉ። አሁን ጸሎት ነው የምንጸልየው በዚህ ላይ በኢየሱስ ክርስቶስ ስም መልካም እንዲሆንላችሁ የጸሎት መስመር ነው። ሌላ ጭቅጭቅ የለም። እምነት ያላችሁ የማታሾፉ የማትቀልዱ ሰዎች የማትቀልዱ ሰዎች ውሃ በእጆቻችሁ ላይ አዘጋጁ። እንጸልያለን በኢየሱስ ክርስቶስ ስም። ከዚች ሰዓት ጀምሮ ፈጽሞ የሆነው እርዳታ ወደ እናንተ ይመጣል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር እንደዛው ጸጋውን ይጨምርብናል። ጸጋውን ይጨምርብናል። ዛሬ በኢየሱስ ክርስቶስ ስም እዚህ ውስጥ ያላችሁ በማንኛውም ሁኔታ ውስጥ ስላላችሁ የእግዚአብሔር እርዳታ ፈጥኖ አንተን ያገኘሃል። በእምነት ውሃ ያዝ። አሁን ልጸልይ ተዘጋጅቻለሁ። የሚሰራው የቀደሟ ሰው ገብታለች። ዘማሪ ሶፊያ ገብታለች። ተጠይቃለሁ ስላሉ ኦኬ ታንክ ዩ እንግዲህ ሶፊ ጌታ ይባርክሽ ብያለሁ። በዚህ እንግዲህ በብዙ ሰዎች መሃል ላይ እንግዲህ በተናገርሽው ነገር አምልኳችንም ራሱ ስርዓት ያለው አምልኮ መሆን ነው ያለበት። ስርዓት አልባ መሆን የለበትም። ዶክተር ባለው ሐሳብ የስ ያልሽው ነገር ነው፣ ትክክል ነው ያልሽው ነገር ነው። እሷን እጅ ያስኳት እንደዛ ማለት የለብሽም። ስለዚህ በአገልግሎትሽ ከሚባረኩ አንዱ ሰው ነኝ። ስለዚህ የነን ማንነት እንደው ያንቺ እህት ወደ ሐዋሳ መጣ ብርሃንሽ የምትባል ያንቺ እህት አለች። ያንቺ ታላቅ መሰለችኝ። እንደው በነቤት አርፋ ነው ሄደችው። እዚህ ግቢ ውስጥ ብትጠይቂ ትነግራለች። ነገር ግን ማለት የፈለኩት ነገር ማንንም ሰው ማቋሸሽ አልፈልግም። ንጹህ የእግዚአብሔር ሰው እንደሆንኩ ነው የምናገርሽ። ስለዚህ ይህንን በተናገርሽው ሐሳብ ትንሽ ተሰምቶኝ ነው የተናገርኩት። ሌላ ነገር የምትይው ነገር ካለ መናገር ትችያለሽ። ይቅርታ በጣም አሁን ገና ነው ድምጻችሁ የመጣው። ተቋርጦብኝ ነበረ ቅድም ባትሪ ዘግቶብኝ። አሁን ቻርጀር ላይ ሳረገው ደግሞ መኪና ውስጥ ነው ያለሁት። ድምጹ ይጠፋል ለምን እንደሆነ አላውቅም። እና ስነውነስ የሚመጣው ግን ምን እንዳልክ ፓስተር አልሰማሁም። ደግምልኝ ያልከኝ ነገር ካለ እሺ ደግማለሁ። ሌላ እንግዲህ አስተያየት የሚሰጥሽ ባንቺ በእግዚአብሔር ሴት ነቢይ ዘማች ይባላል። እሺ እሷ ላታቀኝ ትችላለች። እንግዲህ እኔ አላወኩም። እና አሁን አንቺ በጸሎትሽ የሚባረክ ሰው ነኝ። ጌታ ይባርክሽ በጣም ላንቺም ብቻ ሳይሆን አንቺ ስለ እርሶ ፕሮፌት ትንሽ ልንገራት። ነብይነታቸውን ያገኙት እስር ቤት ሆነው ነው። ለአራተኛ ብዙ ጊዜ አስቸጋሪ ሰው ነበሩ። ሐዋሳ ላይ ቁጥር አንድ አስቸጋሪ ነበሩ ሰው። መጨረሻ ላይ ግን ጌታ ረድቷቸው በህልማቸው አንተ የኔ ነብይ ነህ ብሎ ሹሞኛል ብለው ሹመት ያገኙ ናቸው። እና መከራከር ምናምን አይወዱም። ስለ መጽሐፍ ቅዱስ በስሱ ያነባሉ። ከዛ በኋላ እዚህ ይመጣሉ። ውሃ ያዙ ይሉናል፣ ይጸለይልናል፣ እንለያያለን። አንቺ ጋር ያላቸው ቅሬታ ምንድን ነው? ቅድም ስታወሩ ባናትሽም ተገልብጠሽ ብትዘምሪው በጣም ችግር የለውም ብሎ ሲል ይህንን ነገር የስ ብለሻል። የስ ማለቷ ተሰምቶኝ ነው የመጣሁት። እንዴት ባናት ተተክሎ ይዘምራል እያሉ ነው ፕሮፌታችን። እንግዲህ ያው በሰዎች ፊት ማለት አይደለም። አሁን እኔ ሰዎች ጋር ስርዓት ሊኖረን ይገባል። ሰዎች ምክንያቱም ያው መንፈሳዊ ብስለት እኩል አይደለም። ሰዎች የሚያዩን እይታ አንድ አይደለም። ይችን እንኳን ሰሞኑን የለቀኳትን ቪዲዮ እንደው ጅንሷ ቀበቶ የለውም ወይ ብለው ወይ አለባብሷ ወይ አዘማመሯ ትንሽ እንደው
ከዚህ የተሻለ መሆን ይችላል ብለው ቅር ያላቸው ወንድሞቻችን እንዳሉ አይቻለሁና ሰው ደግሞ እኔ ደግሞ አዝኛለሁ። እንደዛ ሲሆን አልወድም። ምክንያቱም ትኩረቱ መዝሙሩ መልእክት ላይ እንዲሆን ነበር እኔ የምፈልገው ያወጣው። ብዙ ሰው በእርግጥ አብሮኝ በጣም ብዙ ሰው ደግሞ ተደስቶ ያመለኩ አሉ። ቪዲዮ አሁን ደግሞ ትሬንድ ሆኗል። የሚገርምሽ በጣም ብዙ ሰዎች ቪዲዮ እየሰሩ በጣም ደስ ይላል። በጣም ፓስተሮች ሁሉ ደውለውልኛል። አንድ በጣም ታዋቂ ፓስተር እንደውም ስሙን አልጠራም እዚህ ጋር በጣም ታዋቂ ፓስተር፣ ተወዳጅ ፓስተር እኔን እንደው የሆነ ነገር ይሉኛል ብዬ ነው እንጂ እኔ ራሴ እየደነስኩ ልወጣ ነበረ። በጣም መንፈስ ወረደብኝ ስሰማው መዝሙሩን አለኝና you'll be surprised ብናገር እዚህ ጋር ማንነቱን ማይጠበቅ ሰው ነው እንደዛ ያለኝና መንፈስ አለበት መዝሙሩ። እውነት ለመናገር እግዚአብሔር በሚያውቀው ያ ቪዲዮ ላይ እንደውም እኔ ቤት ውስጥ ጧት ሻወር ልወስድ ሲሄድ ከመኝታ ቤቴ እስከ ባዝሩም እስከ ሻወሩ ድረስ እየደነስኩ ነው የሚሄደው። መዝሙሩን ከፍቼ እየተሽከረከርኩ እየዘመርኩ በቃ እየጮኩ ደስ እያለኝ። ይሄ ማለት ግን እስከ ስርዓት አልበኛ ሆነናል ማለት አይደለም። we just celebrate the spirit of the Lord የእግዚአብሔር መንፈስ ኢንጆይ ያደረኩት ነው። መንፈስ ቅዱስን በነፃ የተሰጠንን በመስቀሉ ስራ የተሰጠንን ደህንነትን ያንን ደስታ የእግዚአብሔርን በነፃ የሆነውን በገንዘብ የማይገዛውን በምንም ነገር የማይገኘውን በክርስቶስ ኢየሱስ የመስቀሉ ስራ ያገኘሁትን ያንን የእግዚአብሔር ሰላምና ደስታ ሰለብሬት እያደረኩት ኢንጆይ እያደረኩ እግዚአብሔርን እያመሰገንኩ ነው። ሌላ ከዚህ ያለፈ ትርጉም የለውም። መልእክቱም ይሄው ነው። አጥንቴ ውስጥ የገባ መንፈስ አለ። እናንተ አይሰማችሁም ወይ? ካልተሰማችሁ ችግር አለ ማለት ነው እያለ ነው የሚዘምረውና ኪችን ውስጥ ኩክ እያደረኩኝ ያው አሜሪካን ሀገር ሰራተኛ የለንም ራሴ ነኝ ማበስለው። ኩክ እያደረኩኝ ከኪችኑ ከዛና ወደዚህ እያልኩኝ በቃ እየተዘዋወርኩኝ የዘመርኩ ነው። ምከትፈው ሽንኩርት ዕቃ ማጥበው ምን ምለው ብቻዬን እንግዲህ ሰው ሳያየኝ ማለት ነውና እዚች ሚዲያ ላይ ያደረኳት ነገር በጣም ትንሿን ቅምሻ ነው። ለእግዚአብሔር ከዛ በላይ ነው መሆንለት በሬን ዘግቼ ማለት ነውና በጣም በቃ ለእግዚአብሔር ይገባዋል፣ ጋና ይገባዋል፣ አምልኮ ይገባዋል። በእርግጥ ደግሞ በጣም ዊርድ የሆነ ሰው ምንድነው ብሎ ግራ እንዲገባው ደግሞ ማድረግ የለብንም ብዬ እኔም አምናለሁ። ፓስተር ኦኬ ታንክ ዩ በጣም አመሰግናለሁ። እንግዲህ ከዚህ የበለጠ ብዙ ክርክር ውስጥ አልገባም። ትክክል ያው መልሰሻል። እኔም እንግዲህ ትክክለኛውን ሀሳብ ነው ይዤ ያለውትን የጠየቅኩት ለሶስታችሁ ማለት ነው። ለነብይት ብርቱካንም እንደዛው የተለያየ ሀሳብ ስኖር እንደው ሰው የበደለን እዚህ ውስጥ አምጥተን መናገር በሚዲያ ላይ የለብንም። እኛ ትልቅ አገልጋዮች ነን እስከተባለን ድረስ በዚህ ልክ ሰዎች እስከሚገምቱን ድረስ ወጥተን መናገር የለብንም። ስለዚህ በዚህ ሀሳብ ነው። ስለዚህ ተባረኩልኝ። ያልገባሁት አለ። ቆይ እዚህ ጋር አንድ ነገር ማለት አለብኝ። ምን ሆነ መሰሎት? ወደ ቸርች ራሱ እንዳይሄዱ እዛ ቸርች እንዳትጠቀሙ ተብሎላ ማወጅ ተጀመረ። የክፋታቸው ጥግ እነሱ እኮ ቸርች እንኳን የላቸውም ሊያመልኩበት እና በጣም ስም በማጥፋት እንዲህ ነው ብሎ የማይረባ ነገር በማድረግ የሚያደርጉት ነገር እጅግ አስቀያሚ ስለሆነ ሲበዛ የመጣ መልስ መስጫ ነው። ሲበዛ ተግባባን ስላልነበሩ ያንተን ይቀበላለሁ። ልክ ነህ። እሺ ለዛ ግን እዚህ ጋር መናገር የምፈልገው ነገር አለ። እውነት ለመናገር ሁሉም እኮ በሚዲያ ነው እየተደረገ ያለው፣ በድብቅ አይደለም። በጓሮ ቢሆን ኖሮ እኮ ተግሳጹ በስልክ ተነግሯት ቢሆን በሚዲያ ማንም ሰው ወጥቶ አያወራም ነበረ። በሚዲያ ስለሆነ ነው ሁሉም ነገር እየተባለ ያለው። ሚዲያ ላይ ነው፣ አደባባይ ላይ ነው፣ በድብቅ አይደለም። እና እውነት ለመናገር በጣም ብዙ አሳልፈናል እኛ በዚሁ በሚዲያ ማለት ነው፣ በድብቅ አይደለም። ማን በድብቅ ማን? በጣም ጥቂት ሰዎች ናቸው በድብቅ ይችን ብታረጊያ ሶፍዬ እንደዚህ እኮ ማድረግሽ እንዲህ አይነት ትርጉም ይሰጣል፣ ስለዚህ እንደዚህ እንድትጠነቀቂ እንፈልጋለን ለጸጋሽ እንደዚህ የሚሉኝ በጣም ጥቂት ሰዎች፣ እውነተኛ የእግዚአብሔር መንፈስ ያለባቸው የፍቅር ሰዎች ናቸው ክርስትናን የሚኖሩት ከመስበክ ባለፈ። ብዙ ሰው በአደባባይ ላይ ሰው ማድረግ ኦርቶዶክስ ወንድምና እህቶቼ አደራ መጥፎ ነገር እንዳትናገሩ። እሱ ሌላ ሰው ሊያደርገው ይችላል። እዚህ የምታደርጉ ወንዶች ካላችሁ ግን እግዚአብሔር ይገስጻችሁ። የእኔ ወንድምና እህቶች እኔን አክብራ እስከመጣች ታውቃላችሁ። አንድም ኦርቶዶክሳውያን በተለይ በዚህ በጾም ሰዓት ክፉ ነገር እንዳትናገሩ አደራ ነው የምላችሁ። ስለ ሌሎቻችሁም ብትሆኑ ክፉ ነገር መናገር የሚጠቅም ነገር ስለሌለ ምንም ችግር የለውም። አሁን እኔን ማንም ሰው እዚህ ጋር የፈለገውን ነገር ማለት ይችላል። ምንም ችግር የለውም።
እኔ ባርካቸዋለሁ ቢናገሩ ምንም ችግር የለብኝም። ዋናው ፖይንት ምንድነው? አደባባይ ላይ መነጋገር ወንጌላውያን ማቆም አለብን። በቃ አደባባይ ላይ ማዋረድ፣ ማሳጣት ማቆም አለብን። የእግዚአብሔር ቃል አይፈቅድም። እኔ የተሻልኩ ሆኜ አይደለም እዚህ ጋር መጥቼ ስናገር። እኔ ራሴ በጣም ብዙ ችግር ያለብኝ ሰው ነኝ። ግን የነብይቱ ብርቱካን የዛሬ 9 ዓመት አጥፍታለች የተባለ ነገር ማስረጃ እንኳን ቢኖርና አጥፍታም ቢሆን 9 ዓመት ሆኖታል። እኔ ትላንትና ወይም የዛሬ ሳምንት የሰራሁት ስህተት በእግዚአብሔር ፊት እያለ እኔ የ9 ዓመት ዶሴ ጎርጉሬ አውጥቼ አደባባይ ላይ አውጥቼ ነይ በዚህ ጉዳይ ላይ ቸርቿ ይዘጋ እንደዚህ ምናምን ማለት ከክርስቲያን ከቅዱሳን ወንድሞቼ እናቶች አልጠብቅም። አዝናለሁ። ሚዲያ ላይ በማየው ነገር አዝናለሁ። ልቤ ተሰብሯል። እውነት ለመናገር ነገሩን ለማሟሟቅና እንትን ለማለት ሳይሆን የእውነትም ስላዘንኩ ነው። ይቺ እህት ቤተክርስቲያኗን ዘግታ ወይ ደግሞ ባክ ብታደርግ ወይ የሆነ ነገር ብታደርግ ሁሉም ሰው መልሶ በቃ እንወድሻለን ነብይት ሰዋቲ ለምን ተመለሽ ወደኛ እንወድሻለን እናፈቅርሻለን ጌታኔ እንደዚህ ሚላት ሚሊየን ሰው እንደሚነሳ አውቃለሁ። ለምንድን ነው እንደዛ እስኪሆን ድረስ የምንጠብቀው? ምንድን ነው እየሰደዱ ማሳደድ ምንድን ነው እንዴ? በቤት ያለውን ሳንይዝ በቤት ያለውን እንክትክት እያደረግን እየሰበርን ከውጭ ያሉትን መጥራትስ ምንድን ነው ትርጉም? ደግሞ ይሄን አይደለም ክርስቶስ ያስተማረ። እኔ ቲክቶክ ላይ የማየው ነገር እኔ በጣም ነው ግራ የሚገባኝ። እስከዛሬ በቤተክርስቲያን ያየሁት በየቸርቹ የማየው ነገር ይሄንን አልነበረም። ፍቅር ነው የማየው በየቤተክርስቲያኑ የክርስቶስ ህይወት የክርስቶስ ፍቅር ያለ በእውነት በዚሁ አጋጣሚ ወንጌላውያንን በጣም በጣም አክብሮቴን መግለጽ እፈልጋለሁ። ስለ ወንጌል ያላቸውን አቋም ማለት ነው። ስለሌላው እምነት ባልናገር አትሊስት ይሄንን ስለማውቀው ነገር መናገር እችላለሁና ወንጌል ላይ ያላቸውን ጠንካራ አቋም ኢየሱስ ክርስቶስ አዳኝ መሆኑን ዓለም ካልሰማ አንተኛም አንበላም አልጠጣም የሚለውን አቋማቸውን እጅግ በጣም አከብረዋለሁ። እጅግ በጣም አከብረዋለሁ። ይሄንን ለምን ማከብረው ደግሞ የኔ ሐሳብ ስለሆነ ሳይሆን የእግዚአብሔር ሐሳብ ስለሆነ መለኮታዊ ዘላለማዊ ሐሳቡ ስለሆነ የመንፈስ ቅዱስ ሐሳብ ስለሆነ መንፈስ ቅዱስ እየሰራው ያለው በዓለም ላይ አሁን በምድር ላይ ወርዶ በበዓለ ሃምሳ ቀን የወረደው የእግዚአብሔር ያ መንፈስ ምድር ላይ እያሳካ ያለው ዓላማ ይሄ ስለሆነ ሰዎች እንዲድኑ በክርስቶስ አምነው የዘላለምን ሕይወት እንዲያገኙ ስለሆነ ይሄንን ነገር ለመስራት ሌት ተቀን ስለሚተጉ ወንጌላውያን አማኞች አገልጋዮች እግዚአብሔር ጥሪ ስላለባቸው ሁሉ እጅግ በጣም እግዚአብሔር እናመሰግናለሁ። በዚህ ነገር በጣም አከብራቸዋለሁ። ልክ የሆነ አሁን አንዳንድ ነገር ታነሳለህ እንዲህ አይነት ችግር አይቼባቸዋለሁ እንዴ ትላለህ። እኔ ልናገር በጣም ብዙ ካንተ በላይ ልናገር እችላለሁ። እውነቴን ነው የምናገር። ክፍተቶችን ችግሮችን በወንጌላውያን ቤተ እምነት ላይ በኢየሱስ ስም እያለቀስኩኝም ልነግርህ እችላለሁ። በጣም ብሶት ግለሰቦች ላይ ማለቴ ነው ግለሰቦች ላይ የማየው ችግር ያ ማለት በእግዚአብሔር ቃል አልተሰሩም ማለት ነው። ጎዱኝ ማለት እኔን የሆነ ነገር አደረጉኝ ማለት ገና በህይወት በእግዚአብሔር ቃል ተሰርተው አላደጉም። ወደዛ ህይወት ክርስቶስን ወደ መምሰል ገና ተፍ ተፍ እያሉ ነው። ገና ተሰርተው አላለቁም ወይም ደግሞ አልበሰሉም ማለት ነው እንጂ የወንጌላውያን ቤተ እምነት ሌባ፣ ጭበርባሪ፣ ሰጥላቻ የተሞላ ክፉዎች ናቸው ማለት አይደለም። በጣም ብዙ ሚሊዮን የእግዚአብሔር ፍቅር እንደ ጎርፍ ከላያቸው ላይ የሚፈስባቸው ቅዱሳን አሉ። የሚጸልዩ ሌት ተቀን የሚተጉ 24 ሰዓት ሳይበሉ ሳይጠጡ 40 ቀን ምግብ ሳይበሉ የሚጾሙ አሉ። ስለ ትውልድ የሚያለቅሱ እናቶች ዘግተው። እኔ እውነቴን ነው የምነግርህ በጣም በጣም ትልቅ ቤተ እምነት ነው። ይሄንን የምለው ማስታወቂያ እየሰራሁ አይደለም። ለብዙ ሰዎች ለብዙ ነፍሳት መዳን ምክንያት ይሆን። አይዞሽ ሶፊዬ በጉዳት ሌሎቹ ድራማ ይሰሩብሻል። ስሜታዊ አትሆኚ ፕሊዝ፣ ስለማውቃቸው ነው። ስሜታዊ ሳትሆኚ ቆይ አንዴ ስሜታዊ ሳትሆኚ ይህንን ነገር ብታደርጊ ጥሩ ነው። ለምን ሌሎቹ ያንቺን ማልቀስ የሚደሰቱበት እንዳሉ ማትርሺና ስሜትሽን ለዛ ነው ሚውት ያደረኩሽ። እንደዛ ባይሆን ደስ ይለኛል። አሉ ሶሻል ሚዲያ ላይ በምናየው ግን እግዚአብሔር ምስክሬ ወደ ጴንጤ ከሚሆን ወደ ሲኦል ብሄድ የሚመርጥ ብዙ ሰው እንዳለ ነው የምነግርሽ። እውነቱን ነው የምነግርሽ፣ አልዋሽሽ። ወደ ሲኦል ብሄድ ይሻለዋል።
ወደ ዲያብሎስ ወደ እስልምና ብሄድ ይሻለዋል። አብዛኛው ሶሻል ሚዲያ ላይ ያለው በዛ ደረጃ ነው የሚጠየፈው ጴንጤነትን። ለምን? አብዛኛው ክፋትን የሚሰብኩ ስለሆነ። እውነቴን ነው የምነግርሽ፣ ክፋትን የሚሰብክ ነው ያለው። በየፔጁ ሂጂ ክፋትን፣ ፌስቡክ ላይ ሂጂ ክፋትን። የትም ቦታ ላይ ደህና ነገር የሚሰብክ አላይም። የትም ቦታ ሄጄ በአብዛኛው የማየው ክፋትን የሚሰብኩ እንጂ ቅንነትን የሚሰብኩ አላይም። የሆነ የኦርቶዶክስን ይለጥፋሉ፣ ክፋትን ይሰብካሉ። የሆነ ፌስቡክ ሙሉውን እንጂ አሽሙር፣ ስድብ፣ አሽሙር፣ ስድብ ጴንጤ ቤት ነው ያለው ሙሉውን። ስለዚህ ስለ የትኛው ከክርስቲያኖች መልካሞች እንደምታወርኝ እኔ ግራን ይገባኝ። አብዛኛው እንደዛ አይደለም። የተወሰኑ ሰዎች አውቃለሁ መልካሞች፣ እግዚአብሔር ይባርካቸው። ሙሉ ፌስቡክ ብትሄጂ አሽሙር ነው በቃ። ይሄ ክርስትና አይደለም። ከየት እንደመጡ ባላቅም ቲክታክ ላይም ብታመጫቸው ፌስቡክ ላይ ብትወስጃቸው ከዚህ የተለየ ምንም ነገር የላቸው ምንም። ስለዚህ እግዚአብሔር ልቦና ይስጣችሁ ነው የምለው። ግን እሷ ላይ ፖለቲካ ልትሰሩባት ነው አሁን ስታለቅስ ብትሰሙና ያንን እያየ አላስደርጋት ዮኒ ይኸውልህ ያለቀስኩት እኮ ሌላ ነገር አይደለም። ኢትስ ጀስት ሚስ አንደርስታንዲንጉ ስለማዘን ማለት የእግዚአብሔር ሕዝብ እንደዚህ በዚህ መንገድ መረዳት እንደዛ አይረዱሽም። ሶፊያ እኔን ስሚ፣ የፈለጋቸውን ያስቡ። እኔ ይኸውልህ አሁን ቲክቶክ ላይ ስላለው ላይ ስትሆኑ እህቶቼ የዛሬን ነው ነገ ሌላ ቀን ነው። ገባሽ? ጸሎት አድርጊላቸው በቃ አይደለም ዮኒ ኖ እኔ አንድ ነገር ልንገርህ። አንተ ራስህ አንደርስታንድ ያደረክበት መንገድ አዝናለሁ። እንደዚህ አንደርስታንድ እንድታደርግ መደረግህ ለምን ቲክቶክ ላይ ያለውን ክርስትና ነው አንተ ያየኸው። ክርስትና እንደዛ አይደለም። ቲክቶክ ላይ ያለው ውይይት፣ ንትርክ፣ ጭቅጭቅ፣ ቡሊ መደራረግ፣ ሼም መደራረግ እሱ አይደለም። እኔ ማውቀው ክርስትና፣ እኔ ኖርኩት የዘመርኩት ክርስትና እሱ አይደለም። በጣም ከዛ ያለፈ ህይወት አለ፣ ከዛ ያለፈ ማንነት አለ። እግዚአብሔር ምስክሬ ነው። ይኸውልህ የወንጌላውያን ቤተ እምነት ባይኖር እዚህ ኢትዮጵያ ላይ ባይኖር ኖሮ እኔ በህይወት አልኖርም ነበር ዛሬ። ይሄንን ሃይማኖት አይደለም እነግርህ፣ ኢየሱስን ስለሰበኩልኝና ስላስተዋወቁኝ በሱ ድኜ ነው በህይወት መኖር መቀጠል የቻልኩት። እኔ ስለ ሃይማኖት ጉዳይ አይደለም። እኔ ልንገርህ ስለ ሃይማኖት እኔ አሁን ሃይማኖትሽ ምንድነው ብትለኝ ወንጌላውያን አልልህም። እንደው ክርስቲያን ነኝ እኔ። ጴንጤ አልልህ፣ አልወድም ጴንጤ ማለት በፍጹም። እኔ ጴንጤ አይደለሁም። እውነቱን ነው የምነግራችሁ። የምታየው ሰዎች ሁሉ አም ሶሪ ጴንጤ አይደለሁም እኔ። ጴንጤ የሚል መጽሐፍ ቅዱስ ላይ አልተጻፈም። ጴንጤ ነኝ እያሉ ለሚቦስቱም ራሱ እኔ እገረማለሁ። ምክንያቱም እንደዛ የሚል የለም መጽሐፍ ቅዱስ። ስለ ጴንጤ የሚያወራ መጽሐፍ ቅዱስ እኔ አላውቅም። ትልልቅ ሰዎችን በቅርብ ጊዜ ሲናገሩ ሰምቻለሁ ጴንጤ ነኝ ሲሉ። እኔ ጴንጤ አይደለሁም። ጴንጤ ነኝ። ስለ ጴንጤ፣ ስለ ኦርቶዶክስ፣ ስለ ካቶሊክ የተጻፈ ነገር የለም መጽሐፍ ቅዱስ ላይ። ስለ ክርስትና ነው የሚያወራው። አይ አም ክርስቲያን እና ኦርቶዶክስ ላይ ማየውን ኳሊቲ እናገራለሁ። ልክ እንደዛ ደግሞ ይሄ ፕሮቴስታንት ቤተ እምነት የሚባለው የሰራውን አሜዚንግ የሆነ አስደናቂ ስራ በምድራችን ላይ የብዙ ወጣቶችን ከጫት ከሱስ ከተለያየ መከራ ውስጥ ራሳቸውን ማጥፋት የሚፈልጉ ወጣቶችን እየተናጠቁ ለእግዚአብሔር በቃሉ እየማረኩ ለክርስቶስ በክርስቶስ እንዲሆኑ እያደረጉ ህይወታቸውን ከዘላለም ህይወት ባለፈ ደግሞ በምድር ላይ ማጣጥመውት ራሳቸውን አክሴፕት አድርገው ወደው መወደዳቸውን አውቀው ልክ እንደኔ ያሉትን ተቀብለው እግዚአብሔር እንደተበለን ተርተን በእግዚአብሔር ፍቅር እንድንመላለስ በኮንፊደንስ እንድንወጣ እንድንገባ እግዚአብሔርን ቃል አስተምረውናል። ስለዚህ አሁን ስለዚህ ቤተ እምነት ስንናገር ወይም ይሄንን ቤተ እምነት በጣም በቃ ትክክል አይደለም ይሄ ቤተ እምነት ስንል ሶፊያ በህይወት መኖር አልነበረባትም እንደማለት ነው ለኔ። ምክንያቱም ወንጌል ባልሰበክ ኖሮ በዛ ሰዓት ምን ልሆን እንደምችል ሳቀው ይሄንን ነው ልልህ የምችለው። በህይወት አልኖርም ነበር በቃ። ስለዚህ ይሄ ቤተ እምነት መኖሩ የእግዚአብሔር ፈቃድ ነው። ይሄ ቤተ እምነት ያመጣው እግዚአብሔር ነው። በቃ ከእግዚአብሔር ነው። ይሄ ማለት ግን ቤተ እምነት ውስጥ የሚታየው ነገር በሙሉ ግለሰቦች የሚሰሩት ማጭበር የሚሰሩት የሆነበደ ነገር በሙሉ ትክክል ነው ማለት ግን አይደለም። የሐሰተኛ ነቢያት አሉ። እነሱ የሚያደርጉት ትክክል ነው በፍጹም አይደለም። አበርባሪ ሰዎች አሉ
ህይወቱን የማይኖሩ የሚያጭበረብሩ የሚሰክሩ ጭፈራ ቤት የሚሄዱ በጣም ጥቂት አሉ። ጭፈራ ቤት ድረስ የሚሄዱ ጫት የሚቀሙ ሺሻ የሚያጨሱ አሉ። እኔም ማቃቸው አሉ። ኢቭን አገልጋይም ሆነው በዚህ አይነት ድክመት ውስጥ ሊገኙ ይችላሉ። ግን ሬር ነው። ይሄ ማጆሪቲውን አይወክልም። በአብዛኛው የእግዚአብሔርን ቃል ለመኖር የሚታትር ህዝብ ነው። በቅርበት ስለማቀው ማለት ነው። በአብዛኛው ማጆሪቲው እናውጣ ብንባል ጭፈራ ቤት የማይሄድ ህዝብ ነው። መጠጥ ቤት የማይሄድ ህዝብ ነው። ምናልባት ዋይን መጠጣት ተፈቅዷል ምናምን ብሎ እንዲህ ቤት የሚያደርጋለ እሱ ተደብቆ አንድ ግላስ ከጠጣ ነው። እሱንም አንድ ግላስ እሱንም አይሰክርም። በአብዛኛው ለምን የእግዚአብሔርን ቃል ያነባል፣ ለመኖር ይጥራል። ይሄ ቤተ እምነት እኔ ማልወደው ነገር ከፕሮቴስታንት አለ ዝርዝር ነገር። እኔ ዮኒ በጣም ብዙ ነገር ነው ያለው ልንገር። ይሄ ሲያስጠላኝ የሚለው ነገር ብዙ ነገር አለኝ። እኔ ለምሳሌ አሁን አበሻ ሲባል አበሻ እኮ በስማ ይሄ አበሻ እንላለን በልምድ ግን እኛ አበሻ አይደለንም እንዴ? አበሻ ነን እኮ። ጴንጤ ሲባል እንላለን ተሰብስበን፣ ግን እኮ ጴንጤ እነሱ ራሳቸው ወንጌላውያን ናቸው። አይ ጴንጤ እላለሁ እኔ ራሴ ስናድ፣ አይ ጴንጤ ደግሞ ጀመራቸው ምናምን እላለሁ። ሚዲያ ላይ የሆነ ነገር ሲያደርጉ ምን ሲያደርጉ እላለሁ። ግን ያ ማለት ግን ያ ሰው እንደዛ ተነስቶ የሆነ ነገር አበደ ወነበደ ማለት ይሄ የወንጌላውያን አማኞች በሙሉ አጥፍተዋል ማለት ነው እንዴ? ኢትዮጵያ ውስጥ እኮ የመታደግ ሚሊዮኖችን የመታደግ ስራ ነው የተሰራበት ቤተ እምነት ነው። እውነት ለመናገር ሚሊዮኖችን ወደ ዘላለም ህይወት የማሸጋገር እንደገና ህይወታቸውን የመቀየር የኔ ልጆች ጭምር አሁን በእግዚአብሔር ቃል ተኮትኩተው በስለው ብታያቸው ሲያወሩ ብትሰማቸው ትደነግጣለህ። በእነሱ እድሜ የማጠብቀውን ነገር ነው የምታዳምጠው። ጥበብ፣ ማስተዋል፣ እግዚአብሔርን መፍራት በላያቸው ላይ ያለውን ነገር ስታይ፣ መንፈስ ቅዱስን በላያቸው ላይ ስታይ፣ ልጅ አሁን አንደኛዋ ልጅ ስትጸልይልኝ በስልክ ብትሰማ ትደነግጣለህ። እውነት እቺ አሁን በእድሜዋ ያለች ልጅ ናት ነው የምትለው። ያ የመጣው ከየት ነው? ከእግዚአብሔር ቃል ከሚማሩት ከእግዚአብሔር ቃል በቤተ ክርስቲያን ከሚናገራቸው እቤት እኛ ከምንሰራባቸው ከእግዚአብሔር ቃል የተነሳ ነው። በእነሱ እድሜ በጣም ብዙ ነው የሚያስቸግሩት ልጆች። በጣም ያው ስልህ ቲኔጀር ሲባል እናውቃለን በአሁን ሰዓት ምን ሲያደርጉ እንደሚውሉ እንዴት እንደሚኖሩ። የእግዚአብሔር ቃል ግን እንዴት ልጆችን ሼፕ እንደሚያደርግ ህይወታቸውን እንዴት እንደሚቀይር አይቻለሁ። ይሄንን ደግሞ የተማርኩት ለልጆቼ የሰጠኋቸውን የእግዚአብሔር ቃል ደግሞ የተማርኩት ከየት ነው? እዚህ ቤተ እምነት ውስጥ አስተማሩኝ። እኔ ስለ ሃይማኖት ግድ የለኝ ግን አስተማሩኝ። በቃ እግዚአብሔርን ቃል አስተማሩኝ። አሁን ብዙ ሰው ሶፊ የዋህ ናት፣ ጥሩ ሰው ናት፣ ደግ ናት፣ ትሁት ናት፣ እንዲህ በጣም እንወድሻለን ይሉኛል። አሁን ብዙ ኦርቶዶክሳውያን በጣም ነው የምንወድሽ፣ አንቺን በጣም ነው የምናከብርሽ፣ ግን ጴንጤ አንወድም ይሉኛል። ግን የወንጌላውያንን አንወድም፣ አንቺን ብቻ ነው የምንወድሽ፣ አንቺ በጣም ጥሩ ልጅ ነሽ ይሉኛል። ቱ ቢ ኦነስት እኔ በራሴ ያመጣሁት ጥሩነት የለም። በራሴ ያመጣሁት ወይ ከዘር ተላልፎብኝ ወይ ካስተዳደጊ ወይ ምናምን ከብዙ ሰው የሚመስለው ነገር ትክክል አይደለም። የእግዚአብሔርን ቃል ተምሬ ነው መልካምነትን፣ የዋህነትን፣ ደግነትን፣ ለሰዎች መራራትን፣ ቅንነትን የተማርኩት። በዚህ በተማርኩት የእግዚአብሔር ቃል መሰረት ነው ባህሪ የተቀረጸው እና አሁንም ይሄ በቤተ እምነት መካከል ያለ ማናናቅ ማጥላላት ቀርቶ ወንጌል ላይ ፎከስ ብናደርግ ኢየሱስ ክርስቶስ አዳኝነቱ ላይ የዘላለም ህይወት ሰዎች ጌታ ኤኒ ታይም ሊመጣ ይችላል። ዘመኑ አልቋል። ምልክቶች እየታዩ ነው። በዓለም ዙሪያ በጣም ትልልቅ ምልክቶች እየታዩ ነው። አሁን እያወራን ሊመጣ ይችላል። በጣም እንጥፍጣፊ ዘመን ላይ ነው ያለነው። ሰዎች በመከራ ውስጥ ነው ያሉት። we need Jesus. everyone needs Jesus. ሁሉም ሰው ኢየሱስ ያስፈልገዋል። I don't care እዚህ ስር ባንንም ተሳደበ ምን አለ አስተያየት ሰጠ፣ ሁሉ ተሳዳቢው ኢየሱስ ያስፈልገዋል። እየተናገረ ያለው አንገብጋቢው ነገር በአስቸኳይ ሁሉ ሰው ከኢየሱስ ጋር መታረቅ አለበት፣ ከኢየሱስ ጋር መገናኘት አለበት፣ አዳኙን መያዝ አለበት፣ ማምለጥ አለበት። ሁላችንም አሁን ተሯሩጠን ከዘላለም ሞት ወደ ዘላለም ህይወት ምናመልጥበት ወደ አባታችን ቤት ምንሰበሰብበት ነው እንጂ ምንነታረክበት፣ ምንጣላበት፣ ምንጨቃጨቅበት፣ አንዱን ሃይማኖት አሞግሰን አንዱን ሃይማኖት ምንገለብጥበት ዘመን አይደለም። ያለቀ ዘመን ላይ ነው ያለነው። he is coming, the Lord is coming soon. ስለዚህ ፎከሳችን እሱ ላይ መሆን አለበት። ርዕሳችን እሱ መሆን አለበት። ቴንክ ዩ ተባረኩ። እንወዳችኋለሁ። ተባረኪ። በጣም አንድ ጥያቄ ብቻ እንትን ብዬሽ ቅድም ብለሻል። በጣም አጭበርባሮቹ በጣም አመፅም ሲሰሩ ክፋትም ሲያመነዝሩ ሁሉ
ክፋት ሲሰሩ አይቻለሁ ብለሻል ባይኔ። እንግዲህ እነሱንም በሚዲያ ላይ ባታመጫችም እንኳን በጌታ ፊት እየጸለሽም እንደሆነ እርግጠኛ ነኝ። በመቀጠልም በተግባርም ሳትፈሪ አመፅም ሲሰሩ መምከር እንዳለብሽ ነው የሚያሳስበው። መክረሽም ቢሆን ባላቅም ይሁንም ደግሞ ቅድም ላልኮ ሐሳብ ቸርችቷ ሁሉን ሊያዘጉ ሁሉ ተነስቷል ላልኮ እንደው ውሸተኛው ነብይ ቸርች እንዲዘጋ ከሚጸልዩት አንደኛ ነኝ ማለት ነው። እሷ ውሸተኛ ነች ማለት አይደለም። እውነተኛ ከሆነች ሰዎች ተንጫጭቶ ዓለም ግልብጥ ብሎ ቢወጣ ሊያዘጉ አይችልም። እውነተኛ ከሆነች ግን ቀጥታ እየሰፋች ትሄዳለችና እሱ ስጋት አይኖርንም። ላንተም ስጋት አይግባ። እግዚአብሔር ይባርካችሁ። አሁን እንደው ሁሌ በዚሁ ሚዲያ ላይ ባላነሳ ጥሩ ነው። ስልክሽን አስቀምጭልኝ ላይ ያንቺን በዚሁ ከምጠይቅሽ በግልሽ ቢጠይቅ ይሻላል። ጥያቄ አለኝ አንቺ ላይ ግን በግልሽ በስልክ እጠይቃለሁ። ስልክ ያስቀምጭልኝ። ተባረኪ። ወይ ፓስተር ይቅርታ የተናገርከውን ነገር አከብራለሁ፣ ግን እዚህ ጋር ሊያዘጉ አይችሉም እውነተኛ ከሆነች ያለው አይ ቲንክ ለኔ ግን እንደዛ አልረዳው። ምክንያቱም ጌታ ኢየሱስ እንኳን የማይቀበሉት ጋር ሄዶ የገዛ ዘመዶቹ ወገኖች በዚያ ስላልተቀበሉ ታምራት አላደረገም የሚል ቃል አለ። መቀበል ይፈልጋል መንፈሳዊ ነገር። መቀበል ደግሞ ከቅንነት ጋር የተያያዘ ነው። ሰዎች ስላንተ በጎ አመለካከት ሲኖራቸው ነው የሚቀበሉ። ካልተቀበልኩ ደግሞ ጸጋ አይሰራም። ስለዚህ እዚህ ጋር ዲፋሜሽን ከተሰራ፣ ዲፋሜሽን ማለት ስም ማጥፋት ማለት ነው። በአሜሪካን ሀገር ወንጀል ነው። በጣም ትልቅ ብዙ $1000 ነው የሚያስቀጣው። ዲፋሜሽን ማለት እከሌ እንዲያደርጋል እሱን አትቀበሉት ብሎ መናገር ስም ማጥፋት ነው። ያ ስም ከጠፋ በአገልግሎት ላይ ትልቅ ተጽዕኖ አለው። አሁን ለምሳሌ ሶፊያ እንዲህ አድርጋለችና በጣም ትልቅ ችግር ያለባት ናት፣ እሷን መዝሙራት ስሙ ቢባል ብዙ ሰዎች የኔን ከመቀበል ወደ አለመቀበል ይሸጋገራሉ። ያ ነገር በአገልግሎቴ ስፋት ላይ ተጽዕኖ ያመጣል እና ኖ እሱን ያልተረዳሽኝም ምን እኔ በደንብ ስምኝ፣ በደንብ እንድትሰምኝልኝ